ፍሬሃ ሃይማኖት ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ግርግም አስተኛችው በከብቶች ማደሪያ። ጨነቃት ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ። ወረደ መልአኩ ምስራች ሊያወራ የሕፃኑ ክብር በምድር አበራ። ይህ ምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእርሱ ለመገበር። በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱን። የምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። የምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የይሁዳ ምድር ምስጋናን ተመላ ንጉሥ መጥቷልና ከናዝሬት ገሊላ። ታምሮን ትናገር ቤተልሔም ታውራ ዝማሬ ሲውጣት ተረስቶ ቆጠራ። ይህ ምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው።
የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ በከብቶች ማደሪያ የማይታይ ታየ ተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለው። ገረማት ጥበቡ ታናሿን ሙሽራ ተዋህዷልና ቃል ከሥጋ ጋራ የምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። የምስጢር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋናን የአምላኬን ማዳን አይቻለው ባይኔ በገባኦን ሰማይ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኔ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ዛሬም ጎብኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁ። አንደበት የሚያወጣ የምስጋናን የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁም ሁሉ ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም አንደበት የሚያወጣ
እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ዛሬም ጎብኝቶኛል እየደጋገመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን አብርሃም ይስሐቅ ወያዕቆብ። የአባቶቻችን የቅዱሳን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለስጋ እርገት ምክንያት የሆነች የባህሪያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በዚህ ጉባኤ የተገኛችሁ በክርስቶስ አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችን ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? እንኳን አደረሳችሁ። በምሕረቱ ብዛት የጠበቀን በማይቆጠር ምሕረትና ይቅርታው የጎበኘን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ጊዜያት ምስጢረ ጥምቀት የተባለውን የቤተ ክርስቲያናችን ትምህርት እንማራለን። ቅድም እንደሰማሁት ትምህርት ሃይማኖት መግቢያ ምስጢረ ሥላሴ፣ ምስጢረ ስጋዌ ተምራችኋል፣ ግን ትፈተናላችሁ። እሱን ተምራችኋል። ከሱ ቀጥሎ ያለው የቤተ ክርስቲያን ትምህርት ጥምቀት ነው እና ወቅቱ ደግሞ በጣም ጥሩ ነው። በሚቀጥለው የጥምቀትን በዓል ስለምናከብር አስቀድመን ስለ ጥምቀት ተምረን ወደ በዓሉ መሄዳችን ይጠቅመናል ብለን እናስባለንና ለዚህ ያበቃን አምላካችን የተመሰገነ ይሁን። በዚህ ትምህርት ውስጥ የምናነሳቸው የትምህርት ይዘቶች አንደኛ ትርጉሙን በተመለከተ ምስጢረ ጥምቀት ምንድነው የሚለውን፣ ሁለተኛ ጥምቀት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሆኖ የመጣ ድንገቴ ነገር አይደለም። አስቀድሞ በአባቶቻችን በነቢያት ትንቢት ተነግሮለታል፣ ምሳሌም በአበው ተመስሎለታልና እሱን እናያለን። ምስጢሩን በተመለከተ አመሰራረቱን፣ ጥቅሙን እና ከዚህ ጋር የተያያዙትን መሰረታዊ ጉዳዮች የምንመለከት ይሆናል ማለት ነው። የመጀመሪያው ምስጢረ ጥምቀት ምስጢራትን በተመለከተ በጠቅላላ በተለይ አምስቱን አዕማደ ምስጢር ሰባቱን ምስጢራተ ቤተ ክርስቲያን ስንመለከት በሁለት ይከፈላሉ ምስጢራቱ። አንደኛው ሁለት አይነት ምስጢር አለ ማለት ነው በቤተ ክርስቲያን። አንደኛው ምን ይባላል? በራሱ ያለ በራሱ የሆነ ምስጢር የሚባል ምስጢር አለ። በራሱ ያለ ማለት በእግዚአብሔር ዘንድ ያለ ማለት ነው። ራሱ ያልነው እግዚአብሔርን ነው። በእርሱ ዘንድ ያለ በራሱ የሆነ እርሱ የሚረዳው የሚያውቀው ለሃይማኖት ያህል ለኛ የገለጠው ግን በሱ ተወስኖ የሚቀር ምስጢር አለ። ይሄ ማለት እግዚአብሔር ቅድመ ዓለም በአንድነት በሶስትነት የሚኖርበትን ምስጢረ ህላዌ የህልውናውን ያኗኗሩን ምስጢር ማለት ነው። እግዚአብሔር ሶስት አካላት ያሉት አንድ አምላክ መሆኑን ከሶስቱም አካላቱ አንዱ አካል ሰውን ለማዳን ያደረገውን ስጋዌ የምናይበት ምስጢር በራሱ ያለ በራሱ የሆነ ምስጢር ይባላል። በአጠቃላይ ሁለቱ ምስጢረ ሥላሴና ምስጢረ ስጋዌ በእርሱ ዘንድ ያሉ እርሱ እናምነው ዘንድ የገለጣቸው ከዚያ የበለጠ ግን በእኛ ዘንድ ሊወሰኑ ሊታወቁ የማይችሉ ረቂቃን ምስጢራት ናቸው ሁለቱ ማለት ነው። ሶስት አካል ያለው አንድ አምላክ ያለ መሆኑና ከሶስቱ አንዱ ደግሞ ስጋ ለብሶ እኛን ለማዳን የተገለጠ መሆኑ የሚገለጥበት ምስጢር ነው። ሁለተኛው እግዚአብሔር ለሌላው የሚያደርግለት ሌላው ግን በውል ደግሞ የማይረዳው ማለት መርምሮ የማይደርስበት ግን ለማን የሚያደርገው ለፍጡራን የሚያደርገው ማለት ነው። በተለይ ለሰዎች የሚያደርገው አንዱ ጥምቀት ነው፣ ሁለተኛው ቁርባን ነው፣ ሶስተኛው ምስጢረ ትንሣኤ ሙታን ነው። ሌሎቹንም ምስጢራቱን አሁን እናያለን። መርምረን አውቀን ጠልቀን አንደርስባቸውም፣ ግን እግዚአብሔር ለኛ የፈጸማቸው ናቸው። ምክንያቱም አሁን ጌታ ተጠምቋል። በመጠመቁ ለሱ ጥቅም የለውም። ረብ ጥቅም አለው ጥምቀት ለሱ። ምክንያቱም ጥምቀት ዓላማው ምንድነው? ልጅነትን ማሰጠት ነው።
እርሱ ደግሞ እንደኛ ልጅነቱን አጥቶ ልጅነት የሚያገኝበት አይደለም፣ ለአራያነት ነው ጥምቀቱ። ስለዚህ ለኛ የሚያደርገው ነው ጥምቀቱ ማለት ነው። ስጋውን የቆረሰውን ደሙን ያፈሰሰው ለማን ነው? ለኛ ነው። በኋላም በትንሣኤ ዘጉባኤ በታደሰ ስጋ በማይራብ በማይጠማ ስጋ የምንነሳውም ደግሞ ይሄ ለራሳችን ያደረገው ምስጢር ነው። ያንም ምስጢር ግን እስከ መጨረሻው ጠልቀን ልንረዳው የምንችለው ምስጢር ደግሞ አይደለም። በእነዚህ በሁለቱ ይተረጎማል ማለት ነው። እንደዚህ ከሆነ ምስጢረ ጥምቀት የሚለውን ሐሳብ ስንተረጉም ምስጢር የሚለው መጀመሪያ እንመለከታለን። ስውር፣ ድብቅ፣ ሽሽግ ከአይምሮ በላይ የሆነ ነገር ማለት ነው ትርጉሙ። በሌሎቹ ምስጢራትም ተመልክታችሁታል ብዬ አስባለሁ። ስለ ስውር፣ ስለ ድብቅ፣ ስለ ሽሽግ ከአይምሮ በላይ የሆነ ሰዎች በራሳቸው እውቀት ተመራምረው ሊደርሱበት የማይቻለው ነገር ሁሉ በቤተክርስቲያን ምስጢር ይባላል፣ ቀጥታ ስንተረጉመው ማለት ነው። ከዚያ ቀጥሎ ግን ምስጢራዊ ወይም መንፈሳዊ ትርጓሜ ያለው ምስጢረ ጥምቀትን ስናነሳ እሱ ምንድነው ከተባለ አንደኛ ምስጢራት ከሆኑ ከአምስቱ አዕማደ ምስጢራት አንዱ ስለሆነ ማን ጥምቀት ከማን ምስጢራት ከሆኑት ከአምስቱ አዕማደ ምስጢር ስንተኛው ነው ጥምቀት? ሶስተኛውና አንዱ ነው ማለት ነው። ሁለተኛ ክርስቲያኖች ከእግዚአብሔር ጋር ህብረት የሚፈጥሩባቸው 7 ምስጢራተ ቤተ ክርስቲያን አሉ። ከነሱ ከሰባቱ ደግሞ አንዱ ማን ነው? ጥምቀት ነው። እንደዚሁ ማለት የመጀመሪያው ያው ነው ማለት። ስለዚህ ምስጢር ያልነው አንዱ ከአምስቱ አዕማደ ምስጢራት አንዱ ከሰባቱ ምስጢራተ ቤተ ክርስቲያንም አንዱ ስለሆነ ነው ምስጢር ያልነው። ሌላኛው ውሃ ይቀርባል። እንደምናውቀው ካህኑ ውሃ ያቀርባል፣ ጸሎተ ቅዳሴ ያደርሳል። በጸሎተ ቅዳሴ ውሃውን ወደ ክርስቶስ ማየገቦነት ይለውጠዋል። ከጌታ ጎን የፈሰሰ ውሃ ቅዱስ ውሃ ያረገዋል በጸሎቱ። ስለዚህ ተለውጦ ልጅነት ስንቀበልበት እናውቃለን። ሲለወጥ ግን አናየው። እናየዋለን። ድሮም የምናየው በዓይናችን ውሃ ነው፣ ከጸሎቱም በኋላ ውሃ ነው። ግን ጸሎቱ እኛ በማናይበት ረቂቅ ጥበብ ውሃውን ለውጦ ምን አርጎታል? ከጌታ ጎን የፈሰሰው ቅዱስ ውሃ አርጎታል ማለት ነው፣ ልጅነት የሚያሰጥ። ስለዚህ ያ ስለሆነ ሲለወጥ ስለማይታይ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 66 ቁጥር 12 ላይ አይለፍከነ ማእከለ እሳት ወማይ ይላል። በውሃና በእሳት መካከል አሳለፍከን። ምን ማለት ነው? ስለ ጥምቀት የተነገረ ትንቢት ነው። በነገራችን ላይ በውሃና በእሳት መካከል መጀመሪያ ሲያቀርበው ውሃ ነው፣ ምንጠመቅበትን ውሃ ማለት። ጸሎት ካደረሰበት በኋላ ግን ከመለኮታዊ ጎን የፈሰሰ ውሃ ስለሚሆን እሳት ይሆናል። ስለዚህ ተለውጦ ምን ሆነ ማለት ነው? ውሃው እሳት ሆኗል። እና በውሃና በእሳት መካከል አሳለፍከን ማለት መጀመሪያ ባልተጸለየበት ውሃ፣ በኋላ ደግሞ በጸሎቱ ተለውጦ እሳት ወደ ሆነው ውሃ ልጅነት ወደሚያሰጠው ማይገቡ አደረስከን ማለት ነው። ወአውጻእከነ ውስተ ዕረፍት፣ ወደ ዕረፍት አወጣህን ማለት ለጊዜው ተጠምቀን ወደ ቤተ ክርስቲያን ገባን፣ ለፍጻሜው ግን ለመንግስተ ሰማያት አበቃህን ማለት ነው ትርጉሙ። ስለዚህ በዚያ መካከል በእኛ ቤተ ክርስቲያን እኛ ስለማንችለው አእምሯችን እውቀታችን ውሱን ስለሆነ ነው እንጂ አንዳንድ ምስጢራት ተለውጠው በተለወጡበት ሁኔታ የሚፈጸሙልን ቢሆን ኖሮ ክርስቲያኖች ሊጠመቁ ስጋው ደግሞ ሊቀበሉ አይችሉም። ለምሳሌ ውሃው ተለውጦ እሳት ይሆናል። በእሳትነቱ ብንጠመቅበት ማን ጀግና በእሳት ይጠመቃል? ስለዚህ ሰው ሁሉ ከጥምቀት ይሸሻል ማለት ነው። በአምሳለ ማይ ነው የምንጠመቅበት፣ ግን እሳት ነው። እሳት መሆኑን ብታውቅ አንዲት እናት ልጇን አቅረባ በእሳት ታስጠምቃለች? ታስጠምቃለች እንዴ? አታስጠምቀውም፣ ትፈራለች። የምንቀበለው ስጋና ደም ተለውጦ ህብስቱ ስጋ አምላክ ነው የሚሆነው፣ ወይኑ ደም አምላክ ይሆናል፣ እሳት ይሆናል ማለት ነው። እሳት መጉረስ ነው የሚሰጠን። ግን በአምሳለ ህብስትና በአምሳለ ወይን ነው። አምሳሉ ተለውጦ ራሱ እሳቱ ቢሆን እሳት ማን ይጎርሳል? እሳት ማን ይጠጣል? ስለዚህ እንድንቀበለው ሳንፈራ እንድንቀርብ በዚህ አምሳል የሚሰጠን ከጥምቀት ጀምሮ እስከ ቁርባን ይሄ ነው ማለት ነው ምክንያቱ። ስለዚህ አንዱ ምስጢር ያሰኘው ሲለወጥ ስለማይታይ አንደኛው ማለት። ሁለተኛው ሶስተኛው የወዲያኛውን ዓለም ምስጢር ስለሚገልጥ። በነገራችን ላይ የወዲያኛው ዓለም ምስጢር ማለት የመንግስተ ሰማያት ምስጢር የሚገኘው በጥምቀት ነው፣ ይታወቃል። ምክንያቱም ርስት የሚወረሰው በመወለድ ነው አይደለም። አሁን እኛ በምድራዊ ህይወታችን ርስት የምንወርሰው ከተወለድ ነው አይደል? ከአባታችን ከእናታችን ያልተወለደ ርስት ያገኛል
መልሱ እንጂ ተማሪዎች አያገኝም አይደለ? ስለዚህ በሰማያዊ ዜግነታችን ደግሞ የማን ልጆች ነን? የሥላሴ ከሥላሴ በጥምቀት ተወልደናል። ስለዛ የማታልፍ ርስት መንግስተ ሰማያት አለችን። ከአባታችን ስልጣን አለን፣ ክብር አለን ማለት ነው። ስለዚህ ያችኛው ዓለም ደግሞ የተለየች ዓለም፣ ዓይን ያላያት ጆሮ ያልሰማት የሰው ልቡና አስቦ ያልደረሰባት እግዚአብሔር ለወዳጆቹ በጥምቀት ለጸኑት ምዕመናን ያዘጋጃት ግሩም ዓለም ናት። ያችን ምስጢር የሚገልጠው ይሄ ጥምቀት ነው። እግዚአብሔር በጥምቀት የሚሰጠንን ልጅነት ጠብቀን እንደ አባቶቻችን በቅድስና ባናድግ፣ በነገራችን ላይ ያኛውን ዓለም መረዳት የምንችልበት ምስጢር የሚገኘው በጥምቀት ነው መሰረቱ። አሁን ለዚህ እኮ ነው ቅዱሳን እዚህ ሆነው ሰማያት ተከፍተው፣ አሁን እስጢፋኖስን ታስታውስታላችሁ አይደለ? ሰማይ ተከፍቶ ወልድ በአባቱ ሪና በክብር ተቀምጦ ያየው ይህ ጸጋ የተገኘው በጥምቀት ነው። ያለ ጥምቀት አይገኝም። ዮሐንስ በራእዩ ፍጥሞ ደሴት ላይ ተቀምጦ በሰማይ ያለውን ሰማያዊ ስርዓት በመቅደሱ ያለውን ታቦት 24ቱ ካህናተ ሰማይ ማዕጠንት ይዘው የሥላሴን መንበር ሲያጥኑ የእግዚአብሔር መልአክ ድምፅ ሲያወጣ ሲናገር ይህን ምስጢር የገለጠለት በጥምቀት ያገኘው ጸጋ ነው። ስለዚህ የወዲያኛውን ዓለም ምስጢር ስለሚገልጥ ምስጢር ብለነዋል። በልብ መርምረው በቃል ተናግረው የማይዘልቁት ስለሆነ ምስጢር ይባላል። በምን? በልብ ተመራምረው በቃል ተናግረው አይዘለቅም። አሁን እኛ የምናስተምረው መጻሕፍትም የተናገሩት ለእምነት ለማመን ያህል ነው። ታውቃላችሁ፣ እውቀት የሚፈጸመው በእምነት ነው እንጂ እውቀት አያልቅም። ያልቃል። በተለይ መንፈሳዊው እውቀት መጨረሻ ላይ በምን ነው የምንደመድመው? በማመን አይደለም። እንኳን መንፈሳዊ ዓለም ስጋዊውን ዓለም በምርምር አንደርስበትም። ታውቃላችሁ፣ ከምድር በታች ያለውን ዓለም ከጠፈር በታች በላይ ያለውን ዓለም በዚህ ዓለም የሚንቀሳቀሰውን ፍጥረት በእኛ ውስጥ ራሱ ያለችውን ረቂቅ ነፍስ አምነን ነው እንጂ እውቀት የኖረን። አሁን ስለ ራሳችን ነፍስ ምን ያህል እውቀት አለን አላችሁ መሰል እናንተ? እኔ የለኝም። ምን አይነት እንደሆነች እንዴት እንደምትኖር ውስጣችሁ ስላለችው ነፍስ ቅርጿ ምን አይነት እንደሆነ ምን አይነት ቁመና እንዳላት እንዴት እንደምትኖር መልኳም እንደሚመስል ታውቃላችሁ? አታውቁ። በቃ ስለዚህ ምን የሚያልቀው እውቀት በምን ነው? በእምነት ነው የሚደመደመው። እምነት የጎደለው እውቀት በፍጹም ወደ ማመን እግዚአብሔርን ወደ ማመስገን መምጣት አይቻልም፣ ማለቂያ ስለሌለው። እንመራመር ብንል አንደኛ አእምሯችን ውስን ነው፣ ሁለተኛ ደግሞ የሚያልቅ ነገር አይደለም። ከዛ የመጨረሻው ደግሞ ፍጹም የተረጋገጠ እውቀት ላይ የምንደርሰው እምነት ሲኖረን ነው። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። በእውቀታችን አይደለም ደስ የምናሰኘው፣ እውቀትን መሰረት አድርገን በምንደርስበት የእምነት ፍጹምነት ነው የምናስደስተው። የሚያምኑት እንጂ የማይወስኑት ስለሆነ ምስጢር ለሚገባቸው ምዕመናን የሚገለጽ ስለሆነ ላመኑት ብቻ የሚፈጸም በሚታይና በሚሰማ አገልግሎት የማይታይ ረቂቅ ጸጋ ስለሚሰጥበት በሚታይና በሚሰማ አገልግሎት ማለት ውሃውን ሲቀርብ እናየዋለን አይደል? ካህናቱ ልብሰ ተክህኖ ለብሰው ጸሎት ለማድረስ ሲመጡ እናያቸዋለን አይደለ? በዚያ ዙሪያ የሚቀርቡትን ንዋያተ ቅድሳት በሙሉ እንመለከታለን። ጸሎተ ቅዳሴውን እንሰማለን። ስለዚህ አገልግሎቱን እናየዋለን፣ እንሰማዋለን። ግን የማይታይ ረቂቅ ጸጋ ነው የምንቀበልበት። በሚታይ አገልግሎት የማይታይ ጸጋ ማለት ነው። ስለሆነ ምስጢር ተብሏል። ከዚያ ተጠማቂው ከአብራከ መንፈስ ቅዱስ ተወልዶ የእግዚአብሔርን ልጅ ሲያገኝ እንዲሁም ንዑሰ ክርስቲያን የኃጢአት ስርየት ሲያገኙ አይታይም። እንደምናውቀው ሕፃኑን አቅርበን አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ይኩን ስምከ እገሌ ብሎ ቄሱ ይሰይመዋል አይደል? እንደዚህ ያለውን ስርዓት እናየዋለን። ልጁ ግን የሥላሴ ልጅነት ሲቀበል እናየዋለን። የብርሃን ልብስ ሲጎናጸፍ አናየውም። ረቂቅ ነው ጸጋው። ያ ሕፃን ሲጠመቅ አዳም በገነት ለብሶት የነበረውን ልብስ ብርሃን ይጎናጸፋል። መንፈስ ቅዱስ ያድርበታል። የሥላሴ ልጅ ይሆናል። እስኪጠመቅ ወንዱ እስከ 40 ቀኑ ድረስ የአባትና የእናቱ ልጅ ብቻ ነበረ። ሴቷም የአባትና የእናቷ እስከ 80 ቀን። በ40ና በ80 ቀን ግን ከአባትና ከእናት ልጅነት ከፍ ይሉና የማን ልጅ ይሆናሉ? የሥላሴ። በነፍሳቸው ይወለዳሉ። ስጋዊ ልደታቸው በእናትና በአባት ይቆማል። ያ ኃላፊ ነው፣ ጠፊ ነው። እነርሱም በዚያ ልደታቸው ሞት ይገጥማቸዋል፣ ወላጆቻቸውም ስለሚሞቱ። ይሄኛው ግን ረቂቅ ነው፣ የማይመረመር ነው። በዚህ ልደታቸው ሞት የለባቸው። ምክንያቱም በዚህ ልደት የወለዳቸው አባታቸው በሕይወቱ ህልፈት የሌለበት አባት ስለሆነ። ማን ስለሆነ? እሱ እግዚአብሔር ስለሆነ እና የኃጢአት ስርየት ንዑሰ ክርስቲያን ደግሞ ከሌላ እምነት ወደኛ ሲመጡ አድገው ሲጠመቁ ከኃጢአት ይላቀቃሉ ማለት የኃጢአት ስርየት ይደረግላቸዋል። በሌላ እምነት
ይሰሩት የነበረው እንትን ኃጢአት ምን ይላል ይወገድላቸዋል። ስርዓቱ ሲፈጸም እናያለን። ኃጢአቱ ሲወገድ ግን አይታየም። ልክ በእኛ ህይወትም ውስጥ ካህኑ ንስሐ ገብተን ቀኖናችን ስንጨርስ እግዚአብሔር ይፍታ ይላል አይደል? እግዚአብሔር ይፍታ ሲለን ባህር ውስጥ እንደወደቀ ዕቃ ኃጢአታችን ተወግዶ ንጹህ ሰዎች እንሆናለን። ግን ኃጢአቱ ሲወገድ ግን አይታይም እና በዚህ ምክንያት ምስጢር ብለነዋል። አፈጻጸሙ ታላቅ ምስጢር ስለሆነ ማለት ነው። ውሃው ተለውጦ ከጌታ ጎን የወጣውን ውሃ ማየገቦ ይሆናል። የምንጠመቅበት ገንዳ ደግሞ ማኅፀነ ዮርዳኖስን ይሆናል። ጌታ የተጠመቀበትን ባህር አለመታየቱ ከመምህር ተምሮ በልቡና በማመን የሚታወቅና እግዚአብሔር የገለጠልንን ያህል ካልሆነ በስተቀር ስለማናውቀው ምስጢር ተብሏል። ባጭሩ ካህኑ ውሃ አቅርቦ ጸሎት አድርጎ ሕፃኑን ሲያጠምቀው ውሃው ተለውጦ ከጌታ ጎን የፈሰሰው ውሃ ቅዱስ ውሃ ይሆናል የሚለውን የሚያምን ሰው ነው እንጂ የሚቀበለው እንዲሁ ዝም ብሎ ተርታ ሰው አምኖ ሊቀበለው ስለማይችል፣ በዚህ ምክንያት በቅዱሳት መጻሕፍት የተጻፈው እውነት በመምህራን የተገለጠው እውነተኛ ትምህርት መጨረሻ ግቡ ምንድነው ከተባለ ለማመን ያህል ነው እንጂ ጠቅላላ ዕውቀቱና ትምህርቱ አይደለም በዚያ ውስጥ የተገለጠው ማለት ነው። ምክንያቱም ዓላማችን ፍጹም አዋቂዎች ሆኖ መቅረት አይደለም። ዓላማችን ምንድነው? በተረዳነው መጠን ማንን አምኖ መኖር? እግዚአብሔርን አምኖ መኖር። ሌላ ክርስትና ሌላ ግብ የለውም። ከዚህ የተነሳ ምስጢር ተብሏል ማለት ነው። ሌላው የጥምቀትን ትርጉም ነው የምናየው። ጥምቀት ማለት አጥመቀ አጠመቀ ከሚል የግዕዝ ግስ የተገኘ ነው። ትርጉሙ ማጥመቅ መጠመቅ፣ ከውሃ ውስጥ ብቅ ጥልቅ ማለት፣ ውሃ ውስጥ ገብቶ መውጣት የሚል ትርጉም ነው ያለው። በጠቅላላ ከራስ ፀጉር እስከ እግር ጥፍር ድረስ በተጸለየበት ውሃ ማየ ሕይወት ወይም ማየ ገቦ፣ በዚያ ውስጥ በስላሴ ስም መጠመቅ ማለት ነው እና በዚህ ምክንያት ይህ ምስጢረ ጥምቀት የሚባለው ትምህርት ከምስጢረ ስላሴና ከምስጢረ ስጋዌ ቀጥሎ የሚሰጥ ትምህርት፣ በተለይ ደግሞ የምስጢረ ጥምቀት ሌሎች ምስጢራትን ለመፈጸም ደግሞ የመግቢያ በር የሆነ ማለት ነው። ለምሳሌ አንድ ሰው ካልተጠመቀ መቁረብ አይችልም። ይችላል? ልጅነት ሳይኖረው ስጋውን አይበላም፣ ደሙን አይጠጣም። አንድ ሰው ካልተጠመቀ ሜሮን አይቀባም። አንድ ሰው ካልተጠመቀ ንስሐ አይገባም። ንስሐ ገባው ቢልም ንስሐው ተቀባይነት የለውም ጨርሶ ማለት ነው። ሰባቱ ምስጢራተ ቤተ ክርስቲያን ከጥምቀት ቀጥሎ ያሉት ሜሮን፣ ተክሊል፣ ክህነት፣ ንስሐ፣ ቀንዲል፣ ቁርባን በጠቅላላ እነዚህ ሁሉ አንድ ሰው ሳይጠመቅ ሊፈጽማቸው አይችልም። የምስጢራት ሁሉ መግቢያ በር ነው። እሱ ብቻ ሳይሆን ያልተጠመቀ አይቆርብም። ያልተጠመቀ ደግሞ ለትንሣኤ ዘለ ክብር መብቃት አይችልም። ጌታ ሲመጣ ሙታን ይነሳሉ። እለሰ ሰናየ ገብሩ ይትነሱ ውስተ ትንሣኤ ዘለ ክብር፣ በጎ የሰሩ የክብር ትንሣኤ ይነሳሉ ይላል አይደለም? ክፉ የሰሩ ደግሞ የሐሳር ትንሣኤ። ስለዚህ የክብር ትንሣኤ የምንነሳው ጥምቀት ካለን ነው። ያልተጠመቀ ሰው የክብር ትንሣኤ ሊነሳ አይችልም። ስለማይችል የምስጢራት ሁሉ በር ነው ማለት ነው ጥምቀት። እንዲህ ከሆነ አመጣጡ ቅድም እንዳልኩት በድንገት የመጣ አይደለም። ምስጢረ ጥምቀት እንደ እንግዳ ደራሽ አይደለም ማለት ነው። እንደ ውሃ ፈሳሽ አይደለም። በጣም ብዙ የትንቢት ቃላት ቢኖሩትም ግን ሁለቱን ለማሳያ እናነሳለን። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ነቢዩ ሕዝቅኤል የተናገረው ቃል አንዱ የጥምቀት የትንቢት ቃል ነው። ጥሩ ውሃ ረጫችኋለሁ፣ እናንተም ከርኩሰታችሁ ትጠራላችሁ። አሁን አንድ ሰው በጣም ንጹህ ውሃ አዘጋጅቶ በደንብ አድርጎ ቢታጠብ ውሃ ከርኩሰት ያነጻል? አነጻችሁ እንዴ? ዘንድሮ ያነጻል? አሁን አንድ ሰው ዝሙት ቢፈጽም ምርጥ ሻወር ቤት ሙቅና ቀዝቃዛ ያለው ገብቶ ሙልጭ አድርጎ ቢታጠብ ይነጻል? ይሄ ሰው በምን ነው የሚነጻ? ስለዚህ ጥሩ ውሃ ረጫችኋለሁ፣ ከርኩሰት የሚያነጻው ያ ጥሩ ውሃ ምንድን ነው ከተባለ ጥምቀት ነው። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 በንጹህ ውሃ የታጠበ ከድፈቱ ከስጋዊ ድፈቱ እንደሚጠራ ሁሉ በክርስቶስ ስምም አምኖ አንድ ሰው ቢጠመቅ ኃጢአቱ ይሰረይለታል፣ ከርኩሰቱ ይነጻበት ስለሆነ ማለት። ሁለተኛ ትንቢተ ሚክያስ ምዕራፍ 9 ቁጥር 19 ላይ እግዚአብሔር ምሕረትን ይወዳልና ኃጢአታችንንም በባህር ጥልቅ ይጥለዋል ይላል። በባህር ጥልቅ ይጥለዋል ምን ማለት ነው? በጥምቀት ኃጢአታችን የሚደመሰስ መሆኑን ለመግለጽ በነቢዩ በሚክያስ አድሮ የተናገረ ነው ማለት ነው።
ሌላው ምሳሌ ነው። በጣም በርካታ በቅዱሳት መጻሕፍት የጥምቀት ምሳሌ የሆኑ ሐሳቦች አሉ። የመጀመሪያው የኖህ መርከብ ናት። የኖህ መርከብ የጥምቀት ምሳሌ ናት። ይህን ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 20 ላይ እንዲህ ብሎ ገልጾታል። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት ምን ሆኖ? ስለዚህ ያ የነበረው በኖህ መርከብ የተካሄደው ሁኔታ እና የፈሰሰው ውሃ በመርከቧ ውስጥ ያሉትን አላጠፋም። ከመርከቧ ውጭ ያሉትን ግን ያ የጥፋቷ ምን ብሏል? አጥፍቷል። በቤተ ክርስቲያን ትምህርት ውስጥ ያሉትን ምዕመናን ጥምቀት ምን ያደርጋል? ይጠብቃል፣ ከመከራ ይታደጋል፣ ለዘላለማዊ ክብር ያበቃል። ከቤተ ክርስቲያን ትምህርት ውጭ ያሉትን ደግሞ ጥምቀት ራሱ ባለመጠመቃቸው ምክንያት ዕዳ ሆኖባቸው ለገሃነም ያበቃቸዋል። አለመጠመቅ ራሱ በደል ነው። ስለዚህ ያ ጥፋቷ በመርከቧ ውስጥ ያሉትን አልነካም፣ አላጠፋም። በውጭ ያሉትን አጥፍቷል። ከቤተክርስቲያን ትምህርት ውጭ ሆነው ከጥምቀት የራቁት ይጠፋሉ። ባለመጠመቃቸው ጥምቀት ለነሱ መጥፊያ ይሆናቸዋል ማለት ነው። ለእኛ ግን የድህነታችን ምክንያት ነው። ስለዚህ ይህን እንረዳበታለን። በመርከብ ውስጥ የነበሩት እንደዳኑ በጥምቀት አምነው የተጠመቀው ሁሉ ከሲኦል ባህር ከመስጠም ድነዋል። ከመርከቧ ውጭ የነበሩት ሰጥመው እንደጠፉ በጥምቀት ባለማመን ጸንተው ያልተጠመቁ በሲኦል ባህር ሰጥመው ይቀራሉ። ለዚያውም ጌታ በወንጌል ያመነ የተጠመቀ ምን ይላል ብሏል? መርከቧ መዳኛ እንደሆነች ሁሉ ጥምቀትም ያድናል። ሰው ሚድነው በጥምቀት ነው። መርከቧ የጥምቀት ምሳሌ፣ በመርከቧ ተጠልለው የዳኑት የአማንያን የምእመናን፣ ከመርከቧ ውስጥ ያልገቡት ደግሞ የኢጥሙቃን ያልተጠመቁ የኢአማንያን ምሳሌዎች ናቸው። እና ይሄ አንዱ ምሳሌ ነው ማለት ነው። ሌላኛው በአብርሃም ዘመን የነበረው የእግዚአብሔር ወገን የመሆናችን የምንሆንበት መገለጫ ግዝረት የጥምቀት ምሳሌ የነበረ ነው። በኦሪት ዘፍጥረት ምዕራፍ 17 ቁጥር 14 ላይ አትጽፉም እንዴ? ነው አእምሯችሁ ውስጥ አለ ወይም አይረሳችሁም? 17:14 ላይ የተገዘሩ ሁሉ የአብርሃም ወገኖች ይሆናሉ። የአብርሃም ወገን የሆነ ሁሉ የማን ወገን ይሆናል? የእግዚአብሔር። ስለዚህ ጌታ ሲመጣ ወደዚህ ዓለም ጥምቀትን ሲመሰርትልን በግዝረት ፈንታ ምን ተተካ? ጥምቀት። በአዲስ ኪዳን መገዘር አለመገዘር ከመንግስተ ሰማያት አያስገባም አያስቀርም። ከመዳን ጋር ግንኙነት የለውም ግዝረት በአዲስ ኪዳን። ለዚህ ነው ሐዋርያት አመክንዮ በተባለ ድርሰታቸው ቅዳሴ ላይ ሰሙት ከሆነ እንግዲህ እንደ አይሁድ አንገዘር። እንግዲህ እንደ አይሁድ አንገዘር ማለት አይሁድ ስንገዘር የአብርሃም ወገን እንሆናለን፣ በዚህ እግዚአብሔር ወገን እንሆናለን ብለው አይደል የሚያምኑት? እንደ አይሁድ አንገዘር ማለት ግዝረት ለድነት ያበቃል ማለት እናቁም ማለት ነው። እንግዲህ እንደ አይሁድ አንገዘር ኦሪትንና ነቢያትን የሚፈጽማቸው እንደመጣ እናውቃለንና፣ ምክንያቱም በኦሪቱ ግዝረት የእግዚአብሔር ወገን ያደርጋል ተብሎ ተነግሯል። ያንን የሚፈጽመው ግዝረትን በጥምቀት የሚተካው መጥቷልና እንግዲህ እንደ አይሁድ አንገዘር ኦሪትና ነቢያትን የሚፈጽማቸው እንደመጣ እናውቃለንና፣ ያ ደግሞ የመጣው ኢየሱስ ክርስቶስ መሆኑን ይገልጻሉ ማለት ነው ሐዋርያት። ስለዚህ ሌላው ግዝረት ነው። ይህን ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 14 ላይ አንስቶታል። በሮሜ መልእክቱም ከዚህ በኋላ የምትገዘሩት የልባችሁን ሸለፈት ነው ይላል ቅዱስ ጳውሎስ። በመንፈስ ቅዱስ ጥበብ ምላጭ የምትገዘሩት ምናችሁን ነው? የልባችሁን ሸለፈት ማለት ሸለፈት የተባለው ኃጢአት ነው። እሱ ደግሞ በጥምቀት ነው ተቆርጦ የሚጣለው ማለት ነው። እና ይሄን ነው። ሌላኛው እስራኤል ባሕረ ኤርትራን መሻገራቸው የጥምቀት ምሳሌ ነው። ይሄን ቅዱስ ጳውሎስ ተርጉሞታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባሕር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባሕር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉም ያን መንፈሳዊ መብል በሉ፣ መንፈሳዊ መጠጥ ጠጡ ይልና ያም መንፈሳዊው አለት ክርስቶስ ነበረ ብሎ ይተረጉመዋል። ከዚያ ከአለቱ ውሃ መንጭቶ ነው አይደል የጠጡት? ያ አለት ክርስቶስ ከሆነ ሙሴ በበትር አለቱን ሲመታው ውሃ እንዳወጣ ጌታም ጎኑን በጦር ሲወጋ ደምና ውሃ ምን አለ? ወጣ። ስለዚህ በውሃው ተጠመቅን፣ ደሙን ጠጣን፣ የእርሱ ልጆች ሆን ማለት ነው። እንዲህ አድርጎ ቅዱስ ጳውሎስ ተርጉሞታል። ኦሪት ዘጸአት ምዕራፍ 14 ቁጥር 21 ላይ ታሪኩ አለ። ባሕረ ኤርትራን ሲሻገሩ ያለው ሙሴ የክርስቶስ
ባህሩን የከፈለባት በትር የድንግል ማርያምና የመስቀል ባህር ኤርትራ የፍርድና የሲኦል የገሃነም ባህር ምሳሌ በተከፈለው ባህር የተሻገሩት እስራኤል በመስቀሉ ላይ በፈሰሰው ማይገቡ በጥምቀት ከእግዚአብሔር ተወልዶ ባህር ኃጢአትን የሚሻገሩ ምዕመናን ምሳሌዎች ሲሆኑ ከሰማይ የወረደው መና ከአለት የፈለቀው ውሃ በመስቀሉ ላይ በፈሰሰው ማይገቡ ያ አለት ክርስቶስ እንደነበረ ቅዱስ ጳውሎስ የተረጎመውን አይተናል። ምድረ ከነዓን የገነት የመንግስተ ሰማያት ምሳሌ፣ ግብፅ የሲኦል ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ ምሳሌ ማለት ነው። ስለዚህ ሙሴ በበትሩ ባህረ ኤርትራን ከፍሎ ማለትም ጌታ ከድንግል ተወልዶ በመስቀል ተሰቅሎ ባህረ ሲኦልና ገሃነምን ከፍሎ አሻግሮናል። ወደ የት? ወደ ገነት እንድንሄድ ማለት ነው። ይህንን ያደረገ መሆኑን ገልጻልን። ግን ምንድነው አንዳንድ ሰዎች እዚህ ላይ በጣም ይቸገራሉ። አሻግሮናል፣ አድኖናል፣ በቃ ጨርሰናል። ስለዚህ ክርስቲያናዊ ምግባራትን መፈጸም በጎ መስራት ምናምን አያስፈልግም። ብዘሙትም አንድ ጊዜ ከፍሎልናል። ባይሮ ተከፍሎ ምን ብለናል? ተሻግረናል። እስራኤል ባይሮ ተከፍሎ ተሻገሩ እንጂ ከነዓን ግን አልደረሱም። ስለዚህ አሁን የኛ ህይወት ምን እንደሚመስል ታውቃላችሁ? ባህረ ሲኦል ተከፍሎልን ተሻግረን መንገድ ጀምረናል። ወደ የት? ወደ ከነዓን፣ ወደ ገነት። በመንገድ ግን ስህተት ከሰራን ከነዓን ላንገባ እንችላለን። እስራኤል መንገድ ጀምረው ጣዖት አመለኩ፣ ለጣዖት የተሰዋውን በሉ። ከዚያስ ዝሙት ፈጸሙ። ከኢያሱና ከካሌብ ውጭ ወደ 600 ሺህ የሚሆኑ እስራኤላውያን በበረሃ አልቀው ቀርተዋል። አልገቡም ከነዓን። አሁን ወንድሞቻችን ፕሮቴስታንቶቹ እንደዚህ ሲሉ ስለምንሰማቸው ነው። ከፍሎልናል፣ ጌታ ሞቶልናል፣ ተሰቅሎ በቃ አንተ በምታረገው ነገር ድነት አይገኝም። ያንተ ድርሻ የለም። በቃ ድናል፣ አብቅታል፣ ተከፍሎልሃል። ይሄ መጽሐፍ ቅዱሳዊ ትምህርት ነው። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ባህሩን ተሻገሩት እንጂ እስራኤል ከነዓን አልገቡም፣ በመሃልም በጣም ብዙ በረሃ ይጠብቃቸው ነበር ይላል። እኛም በክርስትና መንገዳችን ውስጥ በጣም ብዙ ውጣ ውረድ አለን። ከአጋንንት ጋራ ከስጋዊ ፈቃድ ጋራ ውጊያ አለብን። ያን አልፈን ከነዓን ስንገባ ነው ፍጹም ድህነት ተደርጎልናል፣ ለክብር በቅተናል የምንለው ማለት ነው። ባህር ተሻገርን ማለት ከነዓን ገባን ማለት አይደለም። በጣም ረጅም መንገድ አለ ገና። ያን ረጅሙ መንገድ ያለ ኃጢአት በክብር ተጉዘን ለገነት ለመንግስተ ሰማያት እንድንበቃ አምላክ ይርዳን። ስለዚህ ይሄ ስንተኛው ነው? ሶስተኛው ነው። አራተኛ ደግሞ በኢያሱ መሪነት ባህረ ዮርዳኖስን መሻገራቸው እስራኤል መጽሐፈ ኢያሱ ምዕራፍ 3 እና 4 ላይ ተጽፏል። እና በኢያሱ መሪነት ባህረ ዮርዳኖስ ተከፍሎላቸው ተሻግረዋል። በዚያ እና ኢያሱ የክርስቶስ ምሳሌ ነው። ዮርዳኖስ የጥምቀት፣ እስራኤል የኛ የምዕመናን የጥሙቃን ማለት ነው። ምድረ ርስት ከነዓን የገነት የመንግስተ ሰማያት ምሳሌ። ሌላኛው በኦሪት ዘፍጥረት ምዕራፍ 14 ቁጥር 17 ላይ ደግሞ አብርሃም ወንድሙ ሎጥን የኮሎዶ ጎሞር ነገስታት የአይዛብ ነገስታት ማርከው ይዘውበት ሄዱና እሱን ለማስመለስ 318 ሎሌዎችን አሰልፎ ለሰዶም ነገስታት ረርቶ፣ የሰዶም ነገስታት ማለት ሎጥ የሚኖርባቸው ማለት ነው። ለነሱ ረርቶ የኮሎዶ ጎሞር ነገስታትን በጣም ብዙ ሰራዊት ያላቸው በ318 ሎሌዎቹ ብቻ ድል ነስቶ እግዚአብሔር ረርቶ ተመለሰ። ሲመለስ ደስ አለውና በማይሌኑ ተፌኑ ቃለ ከወሚም መታሬኒሁ ኪያሃ ሰዓተ ወኪያሃ እለተ አካላዊ ቃል ልጅህን እልካለሁ ብለሃል። መቼ ነው የምትልከው? በእኔ ዘመን ነው ወይስ ይቆያል ብሎ እግዚአብሔርን ጠየቀው። በአንተ ዘመን አይደለም፣ ስለምወድ ግን በአንተ ዘመን ምሳሌዋን አሳይሃለሁ። የዮርዳኖስን ባህር ተሻግረ ሂድ፣ መልከጼዴቅን ከዮርዳኖስ ባህር ማዶ ታገኘዋለህ። በዚያ እሱ የሚያሳየው ምስጢር አለ፣ ሂድ አለው። አብርሃም ዮርዳኖስን ተሻግሮ ሄዶ መልከጼዴቅን አገኘው። ሲያገኘው ከ11 አስራት ለመልከጼዴቅ ገበረ አብርሃም። መልከጼዴቅ ካህኑ አብርሃምን ባረከው፣ ህብስተ አኮቴት ጽዋ በረከት ሰጠው። ወይንና ህብስት ማለት ነው። ስለዚህ ያን ያደረገው ምንድነው? በሐዲስ ኪዳን የክርስቶስ ስጋ የሚዘጋጀው በምንድን ነው? በህብስት በወይን አምሳል መሆኑን በአብርሃም ዘመን ገለጠለት ማለት ነው እግዚአብሔር በራሱ ዘመን። እና አብርሃም የኛ የምዕመናን ምሳሌ ነው። ዮርዳኖስ የጥምቀት፣ አስራት የአስራት፣ መልከጼዴቅ የካህናት የቀሳውስት፣ ህብስተ አኮቴት ጽዋ በረከት የስጋው ደሙ ምሳሌ ነው። ስለዚህ ምዕመናን አስራት አውጥተው ምግባረ ወንጌልን ፈጽመው ዮርዳኖስን ተሻግረው ማለት ተጠምቀው አምነው
ወደ ካህናት ቀርበው ወደ ቤተክርስቲያን መጥተው ህብስተ አኮቴት ጽዋ በረከት ስጋው ደግሞ ለመቀበል ይበቃሉ ማለት ነው። እየሰማችሁኝ ይሆን? ሁለተኛ ነገሥት ምዕራፍ 2 ቁጥር 8 ላይ ደግሞ ኤልያስ ዮርዳኖስን ተሻግሮ መሄዱ ይኸው የጥምቀት ምሳሌ ነው። ዮርዳኖስን ተሻግሮ ከዚያ በኋላ በዚያ ወደ ብሔረ ሕያዋን ገብቷል። ኤልያስ የምእመናን ምሳሌ ሲሆን ዮርዳኖስ የጥምቀት ነው። ማረጉ ደግሞ ምእመናን ተጠምቀው እርገተ ነፍስ የማግኘታቸው ልዕልና የማግኘታቸው ልክ ጌታ በዮርዳኖስ ተጠምቆ ከዮርዳኖስ ባህር ሲወጣ ወወፂኦ እማይ ተረወ ሰማይ ይላል ወንጌሉ። ከዋ ሲወጣ ሰማይ ምን አለ? ተከፈተ። ይህ የሚያሳየው ምንድን ነው? እናንተም በእኔ አምናችሁ የምትጠመቁ ሁሉ ሰማይ ይከፈትላችኋል፣ ልዕልና ነፍስ ታገኛላችሁ። ሀገራችሁ በምድር ሳይሆን በየት ነው? በዚሁ በተከፈተው ሰማይ ነው የምትገቡ ማለት ነው ምስጢሩ። ስለዚህ ይሄንን የምንረዳበት ነው። ሌሎቹም የኢዮብ የንዕማን ሶርያዊ በዮርዳኖስ ተጠምቀው ከደዌ ሥጋ መፈወሳቸው በጥምቀት ድህነት ለመገኘቱ አስቀድሞ በአባቶቻችን ዘመን የነበረ ነው። የመጨረሻው ጥምቀት የጥምቀት ምሳሌ የዮሐንስ ጥምቀት ነው። ሰዎች ሄደው ይመጣል የተባልከው አንተ ነህ ወይስ ሌላ እንጠብቅ ባሉት ጊዜ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው፣ እንደ ሰውነቱ 6 ወር የሚቀድመው እንደ አምላክነቱ ግን ዘመን የማይቆጠርለት ነው። እንቲያየሰ ተሰልጠት ወእንቲያሁሰ ትበዝ፣ የኔ ተፈጸመች የሱ ግን ትበዛለች ትልቃለች። ዘይደለወን ይጹራ ሳይኖ፣ የጫማውን መሸከም የማይገባኝ ነኝ እያለ በውሃ ለንስሐ በውሃ ያጠምቃቸው ነበር ዮሐንስ። እና ያቺ ጥምቀት ለአማናዊቷ ጥምቀት እንደምን እንደ መደላድል እንደ ዝግጅት የምትሆን የጥምቀት ስርዓት ነበረች። እርሱ ግን ሲመጣ በእሳትና በመንፈስ ቅዱስ ያጠምቃቸዋል ሲላቸው ጌታ ወደ ዮርዳኖስ መጣ። ከዛ ያ ይመጣል ያልኳችሁ በእሳትና በመንፈስ ቅዱስ የሚያጠምቃችሁ ዓለምን የሚያድነው ነዋ በጉ ዘአትቶ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግደው እውነተኛው በግ ነው ብሎ ዮሐንስ ጠቁሟቸዋል። የዮሐንስም ጥምቀት የማርቆስ ወንጌል ምዕራፍ 1 ቁጥር 8 ላይ ተጽፏል። የጥምቀት ምሳሌ ነው ማለት ነው። እንዲህ ከሆነ ዘመኑ ሲፈጸም ማለት ነው 5500 ዘመን ሲፈጸም ለድህነት ዓለም ወደዚህ ዓለም መጥቶ ከድንግል ተወለደ። በ30 ዘመኑ በዮርዳኖስ በፈለገ ዮርዳኖስ በደ ዮሐንስ ተጠመቀና ጥምቀትን መሰረተልን። ትንቢቱ ተፈጸመ ማለት ነው። ምሳሌውም ደረሰ እና ክርስቶስ እንዴት ነው የመሰረተው ሲባል አበው በሶስት መንገድ ነው ጥምቀት የተመሰረተው ይላሉ። አንደኛ በትምህርት፣ ሁለተኛ በትእዛዝ፣ ሶስተኛ በተግባር። በትምህርት የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ለኒቆዲሞስ ስለ ጥምቀት አስተምሮታል። ስለ ጥምቀት ምን እንደሆነ በነገራችን ላይ ለኒቆዲሞስ ባያስተምረው ኖሮ እንዴት እንደምንጠመቅም ግራ ይገባን ነበረ። ጥምቀቱ ምን አይነት እንደሆነ ኒቆዲሞስ አማን ብለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይርያ ለመንግስተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ካልተወለድክ በቀር ዳግመኛ ወደ እግዚአብሔር መንግስት ምን አትልም አትገባም አታያትም ሲለው መወለድ ማለት በሱ ሊና የገባው ምንድን ነው? እንደገና ወደ እናቱ ማይፀን ተመልሶ ከዚያ መወለድ። ይሄ ደግሞ እንዴት ሊሆን ይችላል አለው። ከዛ በኋላ የአይሁድ መምህር ስትሆን ይሄ እንዴት አታውቅም? ይሄኛው ልደት ከዚያኛው ልደት የተለየ ነው። በውሃና በመንፈስ ቅዱስ ነው የምትወለደው። ወደ እናት ማይፀን መግባት አይጠበቅብህም። ልክ ረቂቅ ነው ልደቱ፣ እንደ ነፋስ ከወዴት እንደመጣ ወዴት እንደሚሄድ አታውቅም። መኖሩን የምታውቀው ግን ዛፉን ሲያወዛውዘው እና መሬቱን አቧራውን ሲያቦነው ሌላውን ሁሉ ነገር ሲያደርግ ትመለከተዋለህ። ግን ከወዴት እንደመጣና ወዴት እንደሚሄድ አታውቅም። በጥምቀት የምታገኘውም ጸጋ አንተ እንደዚህ ያለ ነው ብሎ ለኒቆዲሞስ አስተምሮታል ማለት ነው። በዚሁ ሰው ከአባትና ከእናት እንደሚወለደው በረቂቅ ልደቱም ከስላሴ ሲወለድም ከሁለት ነገር ነው የሚወለደው። ከምንና ከምን? ከውሃና ከመንፈስ ቅዱስ። ልክ ከእናት ከአባት እንደሚወለደው እንደ እናት ፈለገ ዮርዳኖስ ውሃው፣ እንደ አባት መንፈስ ቅዱስ ሆኖት በረቂቅ ልደት ይወለዳል አንድ ሰው። ከውሃ እና ከመንፈስ ቅዱስ ካልተወለድክ በቀር የእግዚአብሔርን መንግስት አታያትም ብሎታል። ስትወለደው የምትሆነው የስላሴ ልጅ ነው ሲለው ነው። ውሃ ተባለ ወልድ ነው። ምክንያቱም ከጎኑ ውሃ የፈሰሰ ማን ስለሆነ? ክርስቶስ ስለሆነ። መንፈስ የተባለው መንፈስ ቅዱስ ነው። የእግዚአብሔር መንግስት ተብሎ እግዚአብሔር ተብሎ የተገለጸው እግዚአብሔር አብ ነው። ስለዚህ ከአብ ከወልድ ከመንፈስ ቅዱስ ካልተወለድክ በስተቀር የእግዚአብሔር መንግስት
አታያትም ብሎ በትምህርት ገልጦታል። እና የመሰረተልን መጀመሪያ ትምህርቱን ነው እንዴት እንደምንወለድ አስተማረን። ሁለተኛው በትእዛዝ ካስተማረ በኋላ ሐዋርያትን መርጦ አጽንቶ ሁሮ መሐሮ ወስብኩ ወንጌል ለኩሉ ፍጥረት ሂዱ እስከ ዓለም ዳርቻ ድረስ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ በትእዛዝ ደግሞ ገለጠው ማለት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19። ከዛ ሶስተኛው በተግባር ነው። አምላካችንን እንድንወድ ከሚያደርጉን ቤተክርስቲያናችንን ክርስትናችን እንድንወድ ከሚያደርጉ ምክንያቶች አንዱ ይሄ ነው። በእኛም ዘመን ክርስትና እየላላ የመጣው ክርስቶሳዊ ሕይወትን ከታች እስከ ላይ በመዘንጋታችን ምክንያት ነው። እና ክርስትና በጠባዩ በወሬ የሚያልቅ ሕይወት አይደለም። በምን የሚገለጥ ነው? በተግባር ለራሱ የሚጠቀመው ነገር እንኳን ሳይኖር እያንዳንዱን ነገር ሳያደርግ አድርጎ አላለንም አምላካችን። የሚገርመው እንኳን እኛ በማድረጋችን የምንጠቀመው እርሱ ራሱ ሁሉን ነገር አድርጓል። ያላደረገውን አድርጎ አላለንም። አብነት ሆኖናል ማለት ነው። ስለዚህ ሶስተኛው በተግባር አሳይቶናል። ከኃጢአት በቀር ከብቻዋ ከኃጢአት በቀር ሁሉን ሆኖልናል። ያልሆነው ነገር የለም። ለምሳሌ ተጠምቆ ተጠመቁ አለን። ጾሞ ሳይጾም አላለ፣ ጾሞ ነው። ስለዚህ ቤተክርስቲያን ውስጥ የሚኖርም ሰው ጾሙ ብሎ ሲያስተምርና ሲመክር ምን እንዲሆን ነው? እየጾመ እንዲሆን፣ እየጸለየ እንዲሆን፣ የማያደርገውን እንዳይናገር አብነት መሆን እንዳለበት ይሄን መከራ ተቀብሎ ነው መከራ ተቀበሉ ያለ። ሰማዕታት በስሙ ደማቸውን የሚያፈሱ አጥንታቸውን የሚከሰክሱ አስቀድሞ የመከራ ጥግ በቀራንዮ እሱ ተቀብሎ አርአያ ሆኗቸዋል። የኛ ከአቤል ጀምሮ እስከ ህልፈተ ዓለም ሰዎች የሚቀበሉት መከራ በሃይማኖታቸው ምክንያት ተጠቅልሎ አርብ ጠዋት የጲላጦስ አደባባይ የቆማትን አንዲት ሰዓት ያህል እንኳን ተጠቅልሎ አይሆንም። ስለዚህ ማንም ሊደርስበት የማይችለውን የመከራ ጥግ ተቀብሎ ውርደት ተቀብሎ አርአያ ሆኖናል። ስለዚህ ማንም ሰው መከራ በስሙ ቢቀበል ሊያማርር አይችልም። እሱ እንኳን ያን ሁሉ ስለሆነ ማለት ነው። እና ይሄንን አይት ስለዚህ ጥምቀቱንም በዚህ መንገድ አርአያ ሆኖ ተጠምቆ ገልጾልናል ማለት ነው። ከዚያም የተጠመቀው በ30 ዓመቱ ነው። በ30 ዓመቱ የተጠመቀው በሁለት ምክንያት ነው። አንደኛ በብሉይ ኪዳን ሕግ አንድ ሌዋዊ ማለት ክህነት የሚሰጠው ከሌዊ ዘር ለሆነ ነው። ከ12ቱ የያዕቆብ ልጆች አንዱ ሌዊ ይባላል እና ክህነት ከሌዊ ዘር እንዳይወጣ ንግስናና ምስፍና ደግሞ ከይሁዳ ዘር እንዳይወጣ ቃል ተገብቶላቸው ነበርና እስከ ክርስቶስ መምጣት ድረስ ክህነት ከአንድ ዘር ነበረ። ክርስቶስ ሲመጣ ሲሰቀል የቤተ መቅደሱ መጋረጫ ከሁለት በመላኩ ሰይፍ ሲሰነጠቅ ያን ጊዜ ክህነት በዘር መሆኑ አበቃ። ማንኛውም ሰው ከየትም ይምጣ ተምሮ ለክህነት መብቃት የሚችል መሆኑ የተረጋገጠው በዚያ ጊዜ ነው። ከዚያ በፊት ግን የሌዊ ዘር መሆን አለበት እና ያ የሌዊ ዘር የክህነት አገልግሎት የሚጀምረው በ30 ዓመቱ ነው። 30 ዓመት ሳይሞላው አንድ ሌዋዊ አገልግሎት አይጀምርም። ወደ ቅድስተ ቅዱሳን አይገባም። መስዋዕት አያቀርብም። 30 ዓመት መሙላት አለበት። ስለዚህ አምላካችንም እኛን ሊያድን ወደ ቅድስተ ቅዱሳኑ ማለት ወደ መስቀል ወጥቶ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነው በስንት ዓመቱ? በ30 ዓመቱ በዮርዳኖስ ተጠምቆ ከዚያ በኋላ የማዳን ስራውን ቀጠለ ማለት ነው። ከዚያ ሁለተኛው ደግሞ አዳም ሲፈጠር የ30 ዓመት ጎልማሳ ሆኖ ተፈጥሮ ለ7 ዓመት ከአንድ ወር ከ17 ቀን ትእዛዝ እግዚአብሔርን በገነት ጠብቆ ኖረ። ከዚያ በሰይጣን ምክር ተሳስቶ ዕፀ በለስን በላና ከክብር ተዋረደ፣ ከገነት ወጣ እና ያችን ልጅነት ያገኛት በ30 ዘመኑ ነው። ያጣትም በዚያው ዘመን ነው። ስለዚህ አዳም በ30 ዘመኑ ተፈጥሮ ያገኛትን ልጅነት አጥቷት ስለነበረ እሷን እንደመለሰለት ለማጠየቅ በ30 ዘመኑ በዮርዳኖስ ተጠመቀ ማለት ነው። ተጠምቆ ልጅነቱን መልሶለታል። ለምንድን ነው የተጠመቀ የሚለውን ነው ሌላው ልናነሳው የሚገባ መሰረታዊ ሐሳብ። ለእርሱ የሚጠቅመው ነገር እንደሌለ ይታወቃል። የተጠመቀው ግን ብዙ ምስጢር ስላለው ነው። አንደኛ ለአርአያነት ነው ብለናል ቅድም። ያላደረገውን አድርጉ ብሎን አያውቅም። እሱን ነው አብነት አድርገን የምንኖረው። በቤተክርስቲያናችን የወንጌል ትርጓሜ መጽሐፍ እንደዚህ የሚል ቃል አለ። ወሆሮን እግዚ ለሐምስ ግብራት ይላል። ጌታ 5 ግብራትን ሰራቸው፣ ተረማመደባቸው፣ ሄደባቸው ማለት ነው። እየሰማችሁ ነው? ስንት ግብራት? 5 ግብራት። እነዚህ ግብራት ምንድናቸው? አንደኛው ጥምቀት ነው።
የፈጸመው ማለት ተጠምቋል። ሁለተኛው ተአምኖ ኃጣው ይባላል። ኃጢአትን ማመን ኃጢአት የለበትም ግን ልክ እንደ ኃጢአተኛ ሰው ተቆጥሮ እንደ ወንጀለኛ ቆጥረው በወንበዴዎች መካከል በጣም ከባድ ወንጀለኛ እንደሆነ ቆጥረው ቋንጃ ሲቆርጡ ደም ሲያፈሱ ከነበሩ ወንበዴዎች መካከል ሲሰቅሉት ዝም ብሎ ተቀበለ። በጣም አስተውላችሁታል ይሄን ነገር? እኔን እንደዚህ እንዴት ከነዚህ መካከል ምክንያቱም እሱ ንጹህ ባሕርይ ነው። አንድም በደል የለበት። በደሉ እውር ማብራቱ ነው፣ ሙት ማስነሳቱ፣ ድውይ መፈወሱ፣ የሰው ችግር መፍታቱ፣ ሌላ በደል የለበት። ግን ሰው በቀኝና በግራ ወንበዴዎችን አድርገው በቀኝ በኩል የሚመጣው ሰው በቀኝ በኩል ያለው ምንድን ነው ሲል ወንበዴ፣ በግራ በኩል ያለው ወንበዴ፣ ከመሃል ያለው ምን ይለያል? ዋናው እንደውም እንዳያመልጥ ተብሎ መሃል ላይ ዋናው ወንበዴ ነው ለማለት ነው። አይሁድ በመካከል በወንጀል እና በበደል ሙትት ካሉ ሰዎች መካከል ሲሰቅሉት ዝም ብሎ ተሰቀለ። ማንን ለማዳን? አሁን ይሄ ምን አራያ ያደርጋል? ይሄ ምን እንማርበታለን ካላችሁ ተጠምቆ ተጠመቁ እንዳለን ይሄኛው ደግሞ እንኳን ኃጢአት እየሰራችሁ ኃጢአት ባትሰሩም እንኳን ሰዎች ኃጢአተኞች ናቸው ቢሏችሁ ምን በሉ? አምናችሁ ተቀብላችሁ ከክብር ስለማይጎርልባችሁ ኑሩ፣ ጽድቃችሁን ሰውራችሁ ነው። ከዚያ ውጭ ግን ምንም በደል ብትሰሩ ንስሐ ግቡ፣ ኃጢአታችሁን ምን በሉ? እመኑ፣ አትካዱ፣ አልሰራውም አትበሉ። ለምን? እናንተ ኃጢአት ሰርታችሁ ነው የምታምኑት። እኔ ግን ያለ በደሌ እንደ ኃጢአተኛ ተቆጥሬ በወንበዴዎች መካከል ተሰቀያለሁ ማለት ነው ትርጉሙ። ስለዚህ አብነት ይሆናል በዚህ ዘመን ኃጢአቱን ለሚሰውር ሰው በሁለት ወንበዴዎች መካከል መሰቀሉን ያስታውስ፣ እንደ በደለኛ ተቆጥሮ ንጹህ ጌታ። ስለዚህ እሱ እንኳን ያን ሁሉ ውርደት ከተቀበለ ያለ በደሉ እኔ ኃጢአት ሰርቼ ካህን ዘንድ ሂጄን ይህን በድያለሁ ብዬ ንስሐ መግባት ምን ያሳፍራል? ምንድነው የሚጎዳው? ይሄ ሁለተኛው ይሄ ነው። ሶስተኛው ከዊነ ሰማይት ምስክር መሆን፣ ለሃይማኖት ምስክር መሆን፣ ለቤተክርስቲያን ምስክር መሆን። ቤተክርስቲያን ስትዋረድ፣ መጻሕፍቱ ሲቆነጻጸሉ፣ ሃይማኖት ሲሰደብ ዝም አለ ማለት ወደ እውቀት መጥቶ መልስ መስጠት ከዊነ ሰማይት ይሄን አድርጓል። መጥቶ ስለ ራሱ መስክሯል፣ ስለ ባሕርይ አባቱ መስክሯል፣ ስለሚያስተምረው ትምህርት መስክሯል። በሰማዕትነት አብነት ሆኖናል። ሶስተኛው ይሄ ነው። አራተኛው ተባሂቶ ነው፣ በብህትና መኖር 40 ቀንና 40 ሌሊት ወደ ገዳመ ቆሮንቶስ በረሃ ጭው ያለ በረሃ ሄዶ በብህቱና በመኖር ባሕታዊነት ማለት ሰው በሌለበት አራዊት ብቻ ባሉበት ከአራዊትና ከአጋንንት ጋር እየታገሉ መኖር ነው እንጂ ከተማ ለከተማ ማውደልደል አይደለም ለማለት በብህቱና አርአያ ሆኖናል። ብዙ ሰው ባሕታዊ በከተማ ሰው ሰብስቦ መከራ የሚያሳየውን ሁሉ ባሕታዊ ገሌ በጣም በሚያስደነግጥ ሁኔታ ደግሞ ባለትዳሩን ጭምር ልጅ ወልዶ የሚያሳድገውን ክህነት የሌለውን በረሃ የማያውቀውን ባሕታዊ ማለት ብቻውን የሚኖር ሰው ማለት ነው ባጭሩ። ከማንም ጋር አይገናኝም። ድንገት እንደውም ከኖረ ከአራዊት ጋር ነው የሚኖረው። ይሄን ደግሞ ክርስቶስ ነው ራሱ በአዲስ ኪዳን አብነት የሆነን። በብሉይ ኪዳን ደግሞ ካህኑ መልከጼዴቅ ነው። በቀራንዮ ዋሻ ብቻውን የኖረ የላመ የጣመ ሳይበላ ድምፅ አራዊትን ጸባ አጋንንትን ታግሶ ጠጅ አይጠጣም ስጋ አይበላም ነበር መልከጼዴቅ። ጥፍሩን አይቆረጥ ጸጉሩን አይላጭ ናዝራዊ ሆኖ ማንም አያየውም ሰው እንዲሆኑ ነው የኖረው። ብህቱና ማለት ይሄ ነው። ጌታም ገዳመ ቆሮንቶስ 40 መዓልት 40 ሌሊት ያሳየን ብህቱና ማለት ይሄ ነው። ከተማ ለከተማ ማውደልደል የባሕታዊነት መገለጫ ፈጽሞ አይደለም። ያው ብዙ ሰው ይከፋዋል እንደዚህ ሲባል በጣም መከራ ስለሆነ። የሆነ ሆኖ ግን የቤተክርስቲያን ትምህርት ይሄ ነው። አብነታችሁ ማን ነው ከተባለ ማን ነው? ክርስቶስ። ከአምስቱ ግብራት አንዱ ብህቱና ነው። ይሄም በምን ተገለጸ? ጭው ባለ በረሃ ሳይበላ ሳይጠጣ እንደቆመ ከሰይጣንና ከአራዊት እየተፈተነ ጾመ ማለት ነው መጾሙ። አምስተኛው ምንኩስና በድንግልና መኖሩ። እነዚህ አምስቱ ግብራት ናቸው። እነዚህን ሁሉ ፈጽሟል ማለት ነው። ስለዚህ አንደኛው ለምንድን ነው? ለአርአያነት። ሁለተኛው የተነገረውን ትንቢት የተመሰለውን ምሳሌ ለመፈጸም። ትንቢት ቅድም አንስተናል። ለመጨመር ያህል ቅዱስ ዳዊት መዝሙር 77 ቁጥር 16 ላይ አቤቱ ውኆች አዩህ ርዩከ ማያት እግዚኦ ርዩከ ማያት
ርዩ ከማያት ደንገጹ ወፈሩ ቀላያተ ማያት አቤቱ ውሆች አዩ ውሆችም አይተው ፈሩ ጥልቆች ተነዋወጡ ውሆቹም ጮሁ ብሎ የተናገረው ትንቢት ይፈጸም ዘንድ መዝሙር 144 ቁጥር 3 133 ቁጥር 3ም ባይረኒ ሬት ወጎየት ወዮርዳኖስኒ ገባ ድሬው አድባራን ፈራጾ ከማአራጊት ዋውግርኒ ከመማሳባግ ባይራየ ሸሸችም ዮርዳኖስም ወደ ኋላው ተመለሰ ተራሮችም እንደ ኮርማዎች እንደ ጊዶሮች ኮረብቶችም እንደ በግ ጠቦቶች ዘለሉ ዋንቲኒ ዮርዳኖስ ምን ተኮኝ ዋንቲኒ ባይር ምን ተኮንኪ ዘጎየኪ ዋንተኒ ዮርዳኖስ ዘገባይ ከድሬከ አንቺ ባይር ምን ሆነሽ ነው የሸሸሽው ዳዊት ይጠይቃት ነበር በትንቢት ማለት አንተም ዮርዳኖስ ወደ ኋላ የተመለስከው ምን ሆነ ነው ብሎ ይጠይቅ ነበር አሁን የትንቢት ቃልና ጥያቄ መቼ ተመለሰ ለካ ባይር የሸሸችው ዮርዳኖስም ወደ ኋላ የተመለሰ ማን ስላለን ክርስቶስ በመሃል ቆሞ ነው ለካ ይሄንን የመልካ ስላሴ ደራሲ እንዲህ ብሎ ገለጸው ባይር ምን አይነት ሁኔታ ውስጥ እንደሆነች በደንብ አመስጥሮ ገለጸው ምክንያቱም ሰው ሲገባባት ባይር አትሸሽም ልትፈላ አትችልም ውሃም ደግሞ ወደ ኋላ ሲመለስ ታይቶ አይታወቅም ምን ነው የሆነችው የሚለውን ሲገልጽ ምን አለ የጥምቀት ምን ዘመረው መዝሙር ነው ነድ ለማየ ባይር ከበቦ ማይ ሀበያ ሐውር ጸበቦ ነድ የተባለው ክርስቶስ ነው ውሃውን እሳቱ ውሃውን ከበበው ውሃው የሚሄድበት ጨነቀው ማለት ነው ነድ ክርስቶስ ነው ከበበው ማለት እንደ አምላክነቱ ውሃውን በሱ ቁጥጥር ስር ነው ያለው ማለት ነው ከዛ እሱ በመሃል ሲሆን ደግሞ ምን ሆነ እሳት ስለሆነ እሳት የገባበት ውሃ ደግሞ ምን ይላል ይፈላልና የሚሄድበት ተጨነቀ ዮርዳኖስ ወደ ኋላ ተመለሰ ውሃ ሸሸች በተቀላላ እንደ ጊደደና እንደ ጠቦት ዘለሉ ማለት ተራሮች ስለዚህ ይሄን ትንቢት ለመፈጸም ነው የተጠመቀው ሌላኛው አንድነት ሶስትነትን ለመግለጽ ነው የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ እነሆም ሰማያት ተከፈቱ የእግዚአብሔር መንፈስ በርግብ አምሳል ሲወርድ በእርሱም ላይ ሲወጣ አየ እነሆም ድምጽ ከሰማያቱ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ስለዚህ እግዚአብሔር ወልድ በዮርዳኖስ ቆሞ እየተጠመቀ ነው መንፈስ ቅዱስ በአምሳለ ርግብ ወርዷል አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ ይናገራል ስለዚህ ምስጢረ ስላሴ አንድነት ሶስትነት ተገለጠ ለዚህ ነው የተጠመቀው አራተኛ እንዴት በማንና የት መጠመቅ እንዳለብን ሊያስተምረን ነው የተጠመቀው እንዴት ነው የምንጠመቀው በማን ነው የምንጠመቀው የት ነው የምንጠመቀው እንዴት ልብሳችንን አውልቀን እርቃናችንን እንደምንጠመቅ እርሱ ራሱ አሳየን ሁለተኛ የት ነው የምንጠመቀው ዮርዳኖስ ነው ዮርዳኖስ ማናት ቤተክርስቲያን ካህኑ ዮሐንስ ወዳለበት ነው ሄደው አይደለ ወደ ዮርዳኖስ ነው ሄደው ስለዚህ እኛም ካህናት ወዳሉበት የዮርዳኖስ ምሳሌ ወደ ሆነችው ወደ ቤተክርስቲያን ሄደን እንደምንጠመቅ ምንም አይነት ሰው ቢሆን የሚጠመቀው ቤተክርስቲያን መጥቶ ነው ባለስልጣን ቢሆን ባለሀብት ቢሆን ዮሐንስ ወዳለበት ነው አያችሁ ጌታ የአማልክት አምላክ ጌታ ወደ ዮሐንስ ሄዶ ከተጠመቀ በመድር ላይ ማንም ሰው ዮሐንስ ወዳለበት ካህኑ ወዳለበት ቤተክርስቲያን መጥቶ መጠመቅ እንዳለበት ለማስረዳት በማን ጥምቀት የሚፈጸመው በኦርቶዶክሳዊ ካህን ነው የሚጠመቀው ወደ ዮሐንስ አይደለ ሄደው በኦርቶዶክሳዊ ካህን ሌላ ሰው ሊያጠምቅ አይችልም ዲያቆን አያጠምቅም ክህነት የሌለው ሰው አያጠምቅም ልጅነት አያሰጥም አምስተኛ ጥምቀትን ለኛ ባርኮ ለመስጠት ለጥምቀት ኃይል ለመስጠት ነው የተጠመቀው ልጅነት የምታሰጥ ለማድረግ ዮርዳኖስን አምስተኛው ስድስተኛው ጠላት ዲያብሎስ በዮርዳኖስ የጣለውን የዕዳ ደብዳቤ ምን ለማለት አዳምና ሔዋን በደል በድለው ባርነት እንዳቀለላችሁ ስመ ግብር ናት የባርነታችሁን ደብዳቤ ጽፋችሁ ስጡኝ ያላቸው ሰይጣን እውነት ነው ብለው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ አዳም የዲያብሎስ የወንድ ባሪያ ሔዋን የሴት ባሪያ ብለው ጻፉ በእብነ ሩካብ በሚባል ድንጋይ ጽፈው ሰጡት ማንንም እንዳያገኘው ብሎ አንዱን በዮርዳኖስ አንዱን በሲኦል አስቀመጠው የዮርዳኖስን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጠፋው የሲኦሉን ደግሞ የተሰቀለ ቀን በአካለ ነፍስ ወደ ሲኦል ወርዶ በሲኦል የነበረውን ደብዳቤ ምን አለ አጠፋልን ማለት ነው እና ለዚህ ነው የተጠመቀው ቆላሲስ ምዕራፍ 2 ቁጥር 16 ላይ ቅዱስ ጳውሎስ
እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅራላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። የዕዳ ጽሕፈት ደመሰሰው። እርሱንም ዕዳችንን የጻፈውና የደበቀብንንም እርሱንም ሰይጣንን በመስቀል ጠርቆ ከመንገድ አስወግዶታል ይላል። በመስቀል ድል ነስቶ ይሄንን ውዳሴ ማርያም ሁሉ ጊዜ የሰኞ ውዳሴ ማርያም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋን የዕዳ ደብዳቤያቸውን ቀደደላቸው ብለን ሁሉ ጊዜ እንጸልየዋለን። ሌላው ቅድም እንዴት እንደምንጠመቅ ሊያስተምረን ነው ብለናል አይደል? እንዴት ሆነን የምንጠመቅ ከተባለ ልብስ አውልቀን ነው። ከነ ልብሳችን አንጠመቅም። ለምንድነው ግን እሱ ራቆቱን የተጠመቀ? የተሰቀለውም ራቆቱን ነው አይደል? በእያንዳንዱ ሂደት ውስጥ እኛን ለማክበር የተቀበለው ውርደት በቃላት የሚገለጽ አይደለም። ሲጠመቅ ራቆቱን ነው። ሲወለድ በበረት የምታለብሰው ልብስ አልነበራትም እናቱ። ሲሰቀል እርቃኑን ነበረ። ልደት፣ ጥምቀት፣ ስቅለቱ ራቁት እና ምንድነው ምክንያቱ ስንል ሊቁ ቅዱስ ያሬድ በፋሲካ ድጓው እንዲህ ብሎ በጣም በሚገርም ሁኔታ ገልጾታል። ሰአሎ ዮሴፍ ለጲላጦስ ዮሴፍ ጲላጦስን ለመነው በተሰቀለ ጊዜ ጌታ በተሰቀለ ጊዜ ወይቤሎ ሀበኒ በርኖ ለኢየሱስ ከመእክድን እርቃኖ በልብስ ለዘከደነ እርቃኔ በዮርዳኖስ። ዮሴፍ ከገነዙት ከሁለቱ አንዱ ዮሴፍ ነው አይደል? ወደ ጲላጦስ ቀርቦ የጌታዬን የኢየሱስ ክርስቶስን በድኑን ይሄ በክብር ልብስ ገንዤ እቀብረው እሸፍነው ዘንድ ስጠኝ ስጋውን ብሎ ለመነው ይላል። ይህን ሲያመሰጥረው ሊቁ ምን አለ? ዮሴፍ ለዘከደነ እርቃኔ በዮርዳኖስ ራቆቱን ተጠምቆ የጸጋ ልብስ ያለበሰኝን ጌታ በልብስ ሸፍኜ ገንዤ ወደ መቃብር አወርደው ዘንድ የጌታዬን ስጋ ስጠኝ ብሎ ዮሴፍን ለመነው ይላል ቅዱስ ያሬድ። ስለዚህ ለምንድነው እርቃኑን የተሰቀለ ከተባለ የብርሃን ያኔ በገነት አጥተነው የነበረው አዳምና ሔዋን ዕፀ በለስን ሲበሉ የብርሃን ልብሱ ተገፈፈ አይደል? ራቆታቸውን መሆናቸውን አወቁ። ቅጠል አገለደሙ። ልብስ የለበስነው ያጸጋ ልብስ ስለተገፈፈ ነው። ስለዚህ ስንጠመቅ እሱ ሲራቆት እኛ የብርሃን ልብስ እየተጎናጸፍን ነበር ማለት ነው። ስለዚህ እኛ ሊያጎናጽፈን ነው የተራቆተው። ተራቆቶ የተጠመቀው በዚህ ነው። የተሰቀለውም በዚህ ነው። የተወለደውም በዚህ ምክንያት ነው ማለት ነው። ሌላኛው ለምን በውሃ ተጠመቀ ሚለውን እናንሳና ወደ ማጠቃለሉ እንሄዳለን። ብዙ ጊዜ ሰምታችሁታል። ውሃ አንደኛ ሁሉም ቦታ ይገኛል። ስለዚህ ጥምቀት ለሁሉም እንዲገኝ ነው። ሁሉም ሰው እንዲያገኘው ውሃ ከጽንፍ እስከ ጽንፍ ይደርሳል። ጥምቀትም ከዳር እስከ ዳር እንዲደርስ ሁሉም ሰው አምኖ ወደ ጥምቀት እንዲመጣ ቤተክርስቲያን ትፈልጋለች። በሁለተኛ በቀላሉ መገኘት ብቻ ሳይሆን ሰው ሁሉ አያጣውም ውሃን። ስለዚህ እጠመቅ ነበረ ውሃ እንዴት ብያገኛለሁ ብሎ ሰው ምክንያት እንዳይፈጠር ማለት ነው። እኔ የሥላሴ ልጅነት ማግኘት ፈልግ ነበር፣ ግን የት አገኛለሁ? ለምሳሌ በማርና በወተት ቢሆን፣ አሁን በጠጅና በውስኪ ቢሆን ጥምቀት እኔ እንደው አሁን መጠመቅ ፈልግ ነበር፣ ግን ውስኪ የት አገኛለሁ ይላል ሰው ማለት። ስለዚህ ሳይጠመቅ ሊቀር ነው። ስለዚህ እግዚአብሔር ጥምቀትን በምን አረገው? ደስ አይልም በጣም እና ይሄንን ነው። በዚያ ላይ ውሃ ተክል ያለመልማል። ውስኪም በሉት ጠጅም በሉት ማርም በሉት ምናምን በሉት እነዚህ ሁሉ ተክል ያደርቃሉ። በሚያለመልመው በውሃ እንድንጠመቅ አደረገ። ለምን? ውሃ ያለመልማል። ጥምቀትም የነፍስ ልምላሜን ይሰጣቸዋል ለማለት በውሃ እንድንጠመቅ አድርጓል። ውሃ ከድፍ ያነጻል፣ ጥምቀትም ከኃጢአት ያነጻል። ውሃ እሳትን ያጠፋል። የሚነድ እሳት ላይ ውሃ ወስደ ብንደፋበት እሳቱ አይጠፋም። ጥምቀትም የገሃነምን እሳት ያበርዳል፣ ከዚያ እሳት ያወጣል። በጣም ብዙ ጥቅሞች አሉት። በብሉይ ኪዳን ዘመን ሰዎች በደል ሲበድሉ በተለይ በኖህ ዘመን እግዚአብሔር በውሃ አጥፍቷቸው ነበረ እና ሰዎች ውሃን እግዚአብሔር የፈጠረው ለመዓት ነው ብለው ነበረ። ለምሕረትም የተፈጠረ መሆኑን ለማጠየቅ በውሃ ተጠመቀ ማለት። ሌላው የሚገርመው በመጽሐፍ ቅዱስ ውስጥ ለትልቅ ክብር የበቁ ሴቶች ውሃ ሲቀዱ ተገኝተው ነው። ለምሳሌ የይስሐቅ ሚስት ርብቃ፣ የያዕቆብ ሚስት ራሔል፣ የሙሴ ሚስት ሲጳራ። እነዚህ ሶስቱ ሴቶች ሙሴን የመሰለ ነቢይ፣ ይስሐቅን የመሰለ ደግ አባት፣ ያዕቆብን የመሰለ የ12ቱ ነገደ እስራኤል አባት፣ እነዚህን ደጋጋ አባቶች ያገቡት ውሃ ሲቀዱ ተገኝተው ነው። ምን ሲገኙ? ስለዚህ ውሃ ቀዱ ያላገባችሁ ሴቶች
ውሃ ሲቀዱ ተገኙ። ከዚያ ታጩ። የሚገርም ትዳር ነበራቸው። ይኸው ዛሬ ድረስ ጋብቻቸውን የይስሐቅና የርብቃ አይደል የምንለው ስንመርቅ የያዕቆብና የራሔል ከዚያስ እያልን የምንመርቀው ለዚህ ነው። ይሄ ደግ ትዳር የተገኘው ውሃ ሲቀዱ ነው። እሱ ብቻ አይደለም። የሚገርመው እመቤታችን ብስራተ መላክን የሰማችው ውሃ ስትቀዳ ነው አይደለም? ውሃ ቀርታ ስትወጣ እኮ ነው መላኩ ትጸንስ ያላት። ስለዚህ እናንተም በውሃ ብትጠመቁ የሥላሴ እጮኛ ትሆናላችሁ፣ የሥላሴ ሙሽራ ትሆናላችሁ ለማለት በውሃ እንጠመቃለን። የማቴዎስ ወንጌል ምዕራፍ 3 ቁጥር 6 ትርጓሜ ላይ ታገኙታላችሁ። ሌላኛው በዮርዳኖስ ነው የተጠመቀው። ይሄ ወንዝ የተመረጠበት ምክንያት አንዱና ዋናው ምክንያት ዮርዳኖስ መነሻው አንድ ነው። ዝቅ ብሎ በደሴት ይከፈላል። በኋላ ደግሞ ደሴቱን ካለፈ በኋላ በደሴት ሲከፈል አንዱ ዮር ተብሎ በአንድ በኩል አንዱ ዳኖስ ተብሎ በአንድ በኩል ያልፋል። ውሃው ከሁለት ይከፈላል። ከዛ ዝቅ ብሎ በደሴት የተከፈለው ዮርና ዳኖስ አንድ ላይ ይገናኛል። የሚገናኝበት ቦታ ዮርዳኖስ ይባላል የመጨረሻው። ስለዚህ ሰዎችኛም መጀመሪያ መነሻችን አባታችን አዳም ነው። ከዚያ ግን ሕዝብና አሕዛብ ተብለን ተከፋፈል። እስራኤልና ሌላው ተብለን ማለት ነው። ይሄን ያመጣ ነው ራሳችንን ልክ እንደ ዮርና እንደ ዳኖስ። ከዚያ በኋላስ መጨረሻ በመጀመሪያው አዳም አንድ እንደነበርን በዳግማዊ አዳም በክርስቶስ ምክንያት ደግሞ በጥምቀት ስንቶን እንደገና ዮርና ዳኖስ አንድ ላይ ሆነው ዮርዳኖስ ላይ እዚያች ሁለቱ ከሚገናኙበት ቦታ ላይ ነው ጌታ የተጠመቀው። ለምን? የተጠመቃችሁ ሁሉ በክርስቶስ ስንት ናችሁ? አንድ ናችሁ ለማለት አንደኛው ምክንያት ይሄ ነው። ሁለተኛ ቅድም የአብርሃምን አንስተናል። አንደገመውን ዘፍጥረት 14 ያለውን ዮርዳኖስን ተሻግሮ አብርሃም ሄዶ ከመልከጼዴቅ ጋር የተገናኘ ነው። የኢዮብን አንስተናል። የእስራኤል ዘሥጋን አንስተናል። ሌላኛው ምስጢር የዮርዳኖስ ባህር በክረምት አይሞላም በበጋም አይጎርልም። ጠባዩ ማለት በክረምት ሞልቶ አይፈስም፣ በበጋም አይጎርልም። ሁሌ ምንድን ነው? አንድ አይነት የሞላ በቃ ዝቅ አይልም ከፍ አይልም፣ ከወሰኑ አይወጣም አይወርድም። የሚያሳየው በጥምቀት የሚገኝ ልጅነትም ጽኑ ነው፣ አይነዋወጥም፣ ያው ነው። በቃ በኃጢአት ምክንያት እያሳደፈ ነው። ከጸጋ ካልወጣን በቀር የተጠመቀ ሰው በማንኛውም ዘመን ጸጋ አይጎርልበትም። ዘመን ቢቆጠር ከጥምቀት የበለጠ ጸጋ ማያገኝም በሕይወቱ። ጥምቀትን የሚያዘ ሰው ደግሞ በሕይወቱ ውስጥ ጉድለት አይገጥመውም። ያ ጸጋ እንደተጠበቀለት ይቀጥላል ማለት ነው። ከዚያ ውጭ የዕዳ ደብዳቤያችን የተቀበረው በዚያ ስለሆነ የተነገረው ደግሞ ስለ ዮርዳኖስ ዋንተነ ዮርዳኖስ ዘገባይ ከድሬከ ተብሎ ትንቢትም ስለተነገረ ማለት ነው። እንደዚህ ስለሆነ በዮርዳኖስ ተጠምቋል። ከዛ ያጠመቀው ዮሐንስ ነው። ምን እያለ አጠመቀው እና ጠየቀው? ስመ አብ ለሊከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ ህልው ውስቴትከ ባይዳ አጠምቅ በስምከ ወስመ መኑ አጠምቅ ኪያከ። ሌላውን የአብ ስም በአንተ ዘንድ ህልው ነው፣ ያንተም ስም ያንተ ነው፣ የመንፈስ ቅዱስም ስም በአንተ ዘንድ ህልው ነው። ሌላውን በአንተ ስም አጠምቃለሁ፣ አንተን በማን ስም ላጥምቅህ አለው። ከዚያ ጌታ ወልዱ ለቡሩክ ከሳቴ ብርሃን ነዋ በግው ለዘያትት ለዓለም ዘያትት ኃጢአት ዓለም በከመ ሲመቱ ለመልከጼዴቅ ተሳሃለን እግዚኦ። እንደ መልከጼዴቅ ያለ ክህነት ያለህ የዓለምን ኃጢአት ይቅር የምትል ብርሃንን የምትገልጥ የቡሩክ አብ የባህሪ ልጅ ይቅር በለን እያልክ አጥምቀኝ ብሎት እንዲህ እያለ አጥምቆታል ማለት ነው ዮሐንስ። ሌላኛውና መሰረታዊ ጉዳይ እኛ ግን በኋላ ሐዋርያት ወደ ዓለም ሲሄዱ በወንጌል በመልእክታቱ ተጽፎ እንደምናገኘው በክርስቶስ ስም አምናችሁ ተጠመቁ ነው ሲሉ የነበሩ ሐዋርያት። አሁን እርሱን ያጠመቀው ወልዱ ለቡሩክ ከሳቴ ብርሃን እያለ ነው። እኛ ግን የምንጠመቀው በማን ነው? በአብ በወልድ በመንፈስ ቅዱስ ስም ነው። ሐዋርያት ግን ወደ ዓለም ሲሄዱ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ ነው ያሉት እና ሁለቱ አይጋጭም ይመስላል እንደዛ። ግን በዋናነት ምንድነው ዓለም ሐዋርያት ወደ ዓለም በዋናነት ሲሄዱ የዓለም ጥያቄ ክርስቶስ አምላክ ነው አይደለም? አምላክ እንዴት ሰው ይሆናል? እንዴት እንጨት ይሸከማል? እንዴት ጨርቅ ይታጠቃል? እንዴት ተራበ፣ ተጠማ፣ ሞተ ትላላችሁ? ይሄ የዓለም ከባድ ጥያቄ ነበር። ስለዚህ ሐዋርያት ዓለም አብ ላይ ጥያቄ የለውም፣ መንፈስ ቅዱስ ላይ ጥያቄ የለውም። ሰው በመሆኑ ምክንያት ወልድ ላይ ነው ጥያቄው። ወልድ ደግሞ ኢየሱስ ክርስቶስ በስሙ ተጠምቀን ድህነትን የምናገኝበት የባህሪ አምላክ መሆኑን ማስረዳት የሐዋርያት ዋና ስራ ነበረ። በዓለም ሲሄዱ አጀንዳ ስለነበረ ይሄ። ስለዚህ በስሙ መኑ አሏቸው። ተግባራዊ ሲያደርጉ ግን ጥምቀትን ሲፈጽሙ አጠምቀክ። አሁን እኛ ስንጠመቅ
ክርስትና ሲነሳ አጠመቀከ በአብ አጠመቀከ በወልድ አጠመቀከ በመንፈስ ቅዱስ ወይም አጠመቀኪ በአብ አይደለም የሚባለው በዚህ ነው ሰው ግን ሰው በመሆኑ ምክንያት አምላክነቱን እንዳይጠራጠር አምኖ እንዲመጣ የክርስቶስ የባህሪ አምላክነትን ማስረዳት ዋና የሐዋርያት ተልእኮ ስለነበረ በዚህ መንገድ ነው ሲያጠምቁ የኖሩት እኛ ደግሞ የምንጠመቀው በአብ በወልድ በመንፈስ ቅዱስ ስም ነው ማለት ነው ከዛውጭ ጥምቀት የሚደገም አይደለም አንድ ነው የጥምቀት አይነቶች ግን የተለያዩ ናቸው አንደኛው በውሃ የምንጠመቀው መዝገበ ውሉድ አሃው ፍቁራን የምትባለው የጌታ ጥምቀት እሷ አንደኛዋ ናት ሁለተኛው የእሳት ጥምቀት ሶስተኛው የደም ጥምቀት አራተኛው አንባ አንስሐ የሚባሉ አማናውያን ጥምቀቶች ሆነው ግን የሚፈጸሙበት መንገድ የተለያዩ ጥምቀቶች አሉ ይሄ ማለት አንድ ሰው ካህን አቅርቦ አምኖ ካህን ውሃ አቅርቦ ቀድሶ በዚህ መንገድ የሚያጠምቅበት እድል ባይገጥመው ሰማዕታት ምስክርነት በሚሰጡበት ቦታ ቢሆን እሳት ውስጥ ቢገባ እሳቱ ጥምቀት ይሆነዋል በክርስቶስ አምኖ ማለት ነው ውሃ ያለበት ካህን ያለበት ቦታ ሳያገኝ ቀርቶ አንገቱን ቢሰይፉት ካንገቱ የሚፈሰው ደም ጥምቀት ይሆነዋል ይሄ ተፈጽሟል ስንክሳር ውስጥ አንዲት ሳራ የምትባል ሴት ይሄንን አድርገዋለች ልጁ 40 ቀን ሞልቶ ክርስትና ካህኑ ያለ ኤጲስቆጶሱ ከባህር ማዶ ነው ሩቅ አገር ነው እና በመርከብ ተሳፍራ ስትሄድ ማይበል ሞገድ ተነሳባት እና ልጇ ሊሞት ነው ሳይጠመቅ እና ምን አደረገች ድንገት ቢሞትብኝ የሥላሴ ልጅ ሳይሆን ከሚሞትብኝ ብላ እኔ ክርስቲያን ነኝ አለችና ጡቷን በምላጭ በጥታ ደሟን ግንባሩ ላይ ቀባችው ከጥምቀት እንዲቆጥርለት ብላ ድንገት ከሞተብኝ ብላ በባህር ሰጥመን ከቀረን ማይበል ሞገዱ ጸጥ ብሎ ባሕሩን ተሻግረው ከኤጲስቆጶሱ ደረሱ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ይባላል ሊቀ ጳጳሱ ውሃ ቀርቦ ጸሎተ ቅዳሴ አድርሶ ውሃውን ብድግ አድርጎ ልጁ ላይ ሊያፈስበት ሲል ውሃው ረጋ አልወርዳለ ምን አርገሽው ነበር ልጁን አላት ማይበል ሞገድ ተነሳብኝ ስመጣ በመንገድ ሳይጠመቅ ሊሞትብኝ ነው ብዬ ደሜን ቀብቸው ነበር አለችው ልጅሽ ተጠምቋል አላት ሊቀ ጳጳሱ አሁን የእናቱ ደም ምን ሆኖታል ማለት ጥምቀት አማናዊ ጥምቀት ሆኖታል እና ብዙ ሰማዕታት እንደዚህ ያደርገዋል የመጨረሻው ካህናት በሌሉበት አምነው ግን የሚያጠምቃቸው ያጡ ምእመናን ካህን ብናገኝ እኮ ተጠምቀን የእግዚአብሔር ልጅ እንሆን ነበር ይያሉ የሚያለቅሱ አሉ በነገራችን ላይ ያ እንባቸው ከጥምቀት ተቆጥሮ ለክብር ያበቃቸዋል እነዚህ አማናውያን ጥምቀቶች ይባላሉ ማለት ነው ሌላኛው በልጅነት በእኛ ቤተክርስቲያን በልጅነት የምናጠምቀው ጨርሻለሁ በልጅነት ለምንድን ነው የምንጠመቀው ሌሎቹም ጥያቄ ያነሳሉ በ40 እና በ80 ቀን ነው አይደለ እና የልጅነት ጥምቀት ከቤተክርስቲያን ትምህርት አንፃር እንዴት ይታያል የሚለው ነው የመጀመሪያው ሐዋርያት ወደ ዓለም ሲሄዱ በሐዋርያት ስብከት ያመኑ በማንኛውም የእድሜ ክልል ያሉ ሁሉ ሲጠመቁ አይተናል ለምሳሌ የሐዋርያት ሥራ ምዕራፍ 16 ላይ ይቺ ሐር ነጋዴዋ ሊዲያ የጳውሎስን ትምህርት ሰምታ ከነቤተሰቧ ነው የተጠመቀችው ይላል ህፃናት ተመርጠው አልቀሩም ቤተሰብ ማለት ደግሞ እናት አባት ህፃናት ልጆች ያሉበት እነሱ ሁሉ ተጠምቀዋል ተለይተው ህፃናት እንዳይጠመቁ የሆኑበት የመጽሐፍ ቅዱስ ትምህርት የለም መጽሐፍ ቅዱስ ውስጥ አንደኛው እና በዚያው ላይ ወላጆቻቸው በኋላ የክርስትናን ትምህርት እናስተምራቸዋለን እያሉ ቃል እየገቡ የሚያስጠምቋቸው ሆኗል ከሐዋርያት ዘመን ጀምሮ ይሄ የኖረ ነው ማለት ነው ሌላኛው በብሉይ ኪዳን ዘመን የእግዚአብሔር ህዝብ ወይም ወገን የመሆን መገለጫው ግዝረት ነው ብለናል አይደል የሚገዘሩት ደግሞ ምኖች ናቸው አብርሃም ነው እንጂ በሱ ጊዜ ስለተጀመረ በርጅናው ዘመን የተገረዘ ከዛ ወዲህ ግን የ8 ቀን ህፃናት ነው የሚገዘሩት ጌታም በህፃንነቱ ነው አሁን ጥር 6 የምናከብረው በዓለ ግዝረት በተወለደ በ8ኛው ቀን የተገዘረው ስለዚህ ያ ግዝረት ከማን ጋር ህብረት እንዲፈጥሩ የሚያደርጋቸው ነው ከእግዚአብሔር ጋር አይደለ በአዲስ ኪዳን ደግሞ ጥምቀት በግዝረት የተተካ ስለሆነና ከእግዚአብሔር ጋር ህብረት የምንፈጥረው በጥምቀት ስለሆነ ድሮም ህፃናት ይገዘሩ ነበር አሁንም ህፃናት ለመጠመቃቸው ያ ምስጢር አስረጅ ነው ማለት ነው የነበረው ምስጢር ህፃናት የእግዚአብሔር ወገን ለመሆን ይገዘሩ ከነበረ የእግዚአብሔር ወገን ለመሆን ቢጠመቁ ምንም ችግር እንደሌለው ያለፈው ታሪክ እንደውም ከመጠመቅና አንድ ህፃን ከመገዘር የትኛው ይከብዳል አዎ በጣም አካሉ ሲቆረጥ ደሙ ሲፈስ አስቡት የእግዚአብሔር ወገን እንዲሆኑ በዚያ እድሜያቸው የሚገዝሯቸው ከሆነ የእግዚአብሔር ወገን እንዲሆኑ በውሃ በቅዱስ ውሃ ማጥመቅ እጅግ በጣም የተለየ ነው ማለት ነው ከዚያ በኋላ የሚመጡ ከ40 እና ከ80 ቀን ውጭ የሚመጡ አማናያን
በመጡበት ጊዜ ሊጠመቁ ይችላሉ። የእስራኤል ልጆች በ40 በ80 ቀናቸው መባ ተይዞላቸው ወደ ቤተ መቅደስ ይሄዱ እንደነበረ ያሳያል። ያ ደግሞ ምሳሌ ነው። አሁን ላሁኑ አዳም አባታችን ሔዋን እናታችን አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ በመላእክት ይባቤ የልጅነት ክብር አግኝቶ ወደ ገነት ገብተዋል። እኛም አባታችን አዳምን አብነት አድርገን ወንዶቹ በ40 ቀን ገነት ወደ ተሰኘችው ወደ ቤተ ክርስቲያን ሴቶቹ በ80 እንገባለን ማለት ነው። ይሄንን መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ጀምሮ ተጽፏል። በዚያ ላይ ጌታ በወንጌል ሕፃናትን ወደ እኔ የመጡ ዘንድ ምን አትበሏቸው ብሏል፣ አትከልክሏቸው ብሏል። ከዚያ ውጭ በጣም የሚገርመው ነገር ምንድነው? ያመነ የተጠመቀ ይድናል የሚለውን ጥቅስ አንስተው ሳያምኑ ሕፃናትን ታጠምቃላችሁ ለሚሉን ጌታ ትምህርተ ኅቡዓት በሚባል ትምህርት ሲያስተምር እንዲህ ብሎ ገልጧል። ሕፃናት እንደማያምኑ ነው ብዙ ሰው የሚያስቡት። ግን ሕፃን ሳለን የነበረን እምነት ቢኖረን ኖሮ እንደዚህ ባልሆነ ነበር። እና ምንድነው የሚባል አኮ ተካ አብ አኮ በዝንቱ ከናፍር ውዱዳት በዚህ እውነትና ሐሰት በሚመላለስበት አንደበት አይደለም አባቴ ሆይ የማመሰግን ይለዋል እግዚአብሔር ወልድ እግዚአብሔር አብን በትምህርተ ኅቡዓት። ያ ምስጋና ምን አይነት ነው ብለው መተርጉማኑ ያ ምስጋና ማለት አሉ መላእክት በሰማይ ጻድቃን በገነት ቅዱሳን ነፍሳት በገነት እኛ ሙተን ተነስተን በትንሣኤ ዘጉባኤ የምናመሰግንበት ምስጋና፣ በበረሃ የተሰወሩ ቅዱሳን የሚያመሰግኑበት ምስጋና፣ በአጸደ ነፍስ ያሉ ቅዱሳን የተሰወሩ ቅዱሳን መላእክት እና በማህፀን ውስጥ ያሉ ሕፃናት የሚያመሰግኑበት ምስጋና አንድ ነው ይላሉ። አያችሁ የመላእክት ምስጋናና ሕፃናት የሚያመሰግኑበት ምስጋና ስንት ነው? ይሄ ማለት ጥርት ያለ ኃጢአት የሌለበት። ለምሳሌ እኛ ስናመሰግን አሁን እናመሰግን ቆይና እንዋሻለን አይደል? በማህፀን ያለው ሕፃንና እስከሚያድጉ ድረስ ባሉበት ጊዜ ግን ውሸት የለም። ምስጋናው ምንድነው? እንደ መላእክት ጽርዓት የሌለበት የማይቋረጥና ጉድፈት ይሄ ማበል ሐሰት መናገር የሌለበት ንጹህ ምስጋና ነው። እና ነብዩ ዳዊትም እምከርሰሜ አንተ አምላኬ ከእናቴ ማህፀን ጀምረ አንተ አምላኬ ነህ ይላል። በዚያ ላይ ከእናቶቻቸው እቅፍ ሆነው በኢየሩሳሌም በአህያ ተጭኖ ሲመጣ ጌታ ሆሳና በአርያም ለወልደ ዳዊት ብለው ያመሰገኑት እነማን ናቸው? ሕፃናት ናቸው። እማፈ ደቂቅ ሕፃናት አስተዳለወከ ስብሐት። ስለዚህ የማያምኑትን ጌታ ነው የሚያመልኩት የሚያመሰግኑት። እንደ ሕፃናት ያለ እምነት ቢኖረው ሰው ኖሮ እጅግ ለእግዚአብሔር ቅርብ ይሆን ነበር እና አያምኑም አይባልም ለማለት ነው። ከዛ የመጨረሻው በተለይ በየዘመናቱ ብዙ ችግር ስለሚፈጠር ይሄንን ሐዋርያት ዲዲስቅልያ በተባለ ሲኖዶሳቸው ማን ነው ማጥመቅ ያለበት የሚል ሐሳብ አስቀምጧል። ማጥመቅ ያለበት ቅድም ካህን ነው ብለናል አይደል? ሴቶች አያጠምቁም፣ ክህነት የሌለው ሰው አያጠምቅም፣ ወንድም ዲያቆንም አያጠምቅም። የሚያጠምቅ ማን ነው? አዎ ክህነት የሌለው ሆኖ አጥማቂ ራሱ ቢሆን አያጠምቅም። የሚያጠምቁ እነማን ናቸው? ሐዋርያት። የመጀመሪያዎቹ አጥማቂዎች ሐዋርያት ናቸው፣ ካህናት። ከዚያ የእነሱን አሰረፍኖት የተከተሉት ናቸው። እና ምን ይላል? ንዔዝዝንከ ይግበር ህዝባዊ ግብረ ክህነት ወያይርግ ዕጣነ ወያጥምቅ ወያንበር እደ ወያብብስተ በረከት። ምእመን የክህነት ስራ ይስራ፣ ዕጣን አያሳርግ አያጥምቅ፣ እጁንም ጭኖ በረከት አሳድራለሁ አይበል፣ ህብስትም ቆርሶ ቡራኬ ልስጥ አይበል። ሐዋርያት ዲስቅልያ በተባለ ሲኖዶስ ነው ይሄን ያሉት። ለምን ቢባል እስመ አልቦ ዘይክል ነሲያ ጸጋ ለመኢተውዎ እምኀበ እግዚአብሔር፣ ከእግዚአብሔር ዘንድ ጸጋ ካልተሰጠው በቀር ጸጋን ገንዘብ ማድረግ የሚችል የለም ሀብተ ክህነትን። ወባይቱ መፍቱ ይንሱ ጸጋ ወክብረ በሀበ ኤጲስቆጶስ፣ ነገር ግን ክህነትን የሚፈልጉ ተምረው ከኤጲስቆጶሱ ሀብተ ክህነትን ስልጣነ ክህነትን ይቀበሉ ከጳጳሱ። ወዘሰ ይተውዎ ሲመተ ክህነት ለመታ አዶ ይረክብ ኩነኔ ከመኦዚያን፣ ክህነት ሳይኖረው ግን የክህነት ስራ ሰራለው ቡራኬ ሰጣለው ቢል አንድ ሰው የኦዚያን ዕጣ ፈንታ ይገጥመዋል። ትንቢተ ኢሳይያስ ምዕራፍ 6 ያለው ወደ ቤተ መቅደስ ገብቶ ክህነት ሳይኖረው ዕጣን ያጠነው ማለት ነው። ዋዲ ያዘዝነ ያጥምቁ ኩሎም ስዩማን ለቤተ ክርስቲያን፣ ሌሎችም ከቅስና በታች ያሉትም እንዲያጠምቁ አላዘዝንም። ለምሳሌ አናጉንስጢስ መዘምራን ወይ አጻውተው ይሄ በር በቀድሞ አጻው ሕይወት የሚባል ማዕረግ ነበረ። አናጉንስጢስ አሁን ተጠቅልሎ አንድ ላይ ነው ዲያቆን ተብሎ የሚሰጠው በእኛ። እነዚህ ሁሉ አያጠምቁም። አላ ኤጲስቆጶሳት ወቀሳውስት፣ ኤጲስቆጶሳትና ቀሳውስት ናቸው የሚያጠምቁት። ወዲያቆናትኒ እለ ይትለአኩ ህቡረ ምስሌሆሙ ባሕቲቶሙ፣ ዲያቆናት ግን ይላላኳቸው
ጳጳሳቱና ቀሳውስቱ እነሱ አያጥምቁ ወለሰ ይታደው ይገብሩ ከመዚህ ይረክቡ ኩነኔ ከዚህም መካከል ዲያቆናት ተላልፈው የክህነት ስራ እንስራ ቢሉ የቅስና ይረክቦም ኩነኔ ዘከመረከቦሙ ለደቂቀ ቆሬ የቆሬ ልጆች ዳታንና አቤሮን እነርሱ እንደገጠማቸው አይነት ኩነኔ ይገጥማቸዋልና ከዚህ ራሳቸውን ይጠብቁ ይልና በእንተ ከመ ይመፍቱ ያጥምቃ አንስት ሴቶችም ያጠምቁ ዘንድ አይፈቀድም ናሁን ነግረክሙ ከማብይ ኩነኔ ውቱ ለለ ይገብሩ ከመዝ እንደዚህ የሚያረጉትን ከባድ ኩነኔ ይገጥማቸዋል ይልና ወበእንተዝ ይመፍቱ ከመ ያጥምቃ አንስት ወይመነይ ሴቶች አያጥምቁ ሶበሰ ብውህ ያጥምቃ አንስት እምተጠምቀ እግዚእነ ኢየሱስ ክርስቶስ በሃበ እሙ ወመይ ተጠምቀ በሃበ ዮሐንስ ሴቶች የሚያጠምቁ ቢሆን ኖሮ ጌታ በዮሐንስ እጅ ሳይሆን በእናቱ እጅ ነበር የሚጠመቅ በማርያም እጅ ምክንያቱም አራያ አይደል ይሆነን ስለዚህ በዮሐንስ እጅ የተጠመቀው እንግዲህ በክብር ቢሆን ከመቤታችን የሚደርስ የለም ግን ሴቶች ስለማያጠምቁ በዮሐንስ እጅ ተጠምቋል ሴቶች የሚያጠምቁ ቢሆን ኖሮ ከዮሐንስ አይጠመቅም የሚጠመቅ ከማን ከእናቱ ከድንግል ማርያም ነበረ ወለነኒ እመይፈነውን ናጥምቅ ውስተ ዓለም አላ ዳይሙ እንፈነውን ላንስት ያጥምቃ ምስሌነ ወደ ዓለምም እኛን እንድናጠምቅ አይልከንም ነበረ ቅዱሳት አንስትን ይልካቸው ነበረ እንደሚሉት ሐዋርያት ናቸው ስለዚህ ይህን ስርዓት መጠበቅ እንደሚገባ በሚገባ ያስተምሩናል ማለት ነው ሁሉም የምናውቀው ነገር በጥምቀት የሚገኘው ጸጋ የተለየ ነው ጥቅሙ ድህነት ቅድም አንስተነዋል ልጅነት እናገኝበታለን ከክርስቶስ ከሞቱና ከትንሳኤው ጋር እንተባበርበታለን ወደ ውሃው ስንገባ መቃብሩን ሞቱን ከውሃው ስንወጣ ትንሳኤውን እየገለጥን የምንኖርበት ግሩም ምስጢር ነው ሌላኛው ስርየተ ኃጢአት ይገኝበታል የመጨረሻው ጥምቀት ስንት ናት ንገሩኝ እንጂ አሁን አንድ ሰው ከሌላ እምነት ቆይቶ ቢመጣ ዳግም ይጠመቃል አይጠመቅም ስለዚህ ጥምቀት ስንት ሆነ ማለት ሁለቱ በምን ይለያያል አሁን ኦርቶዶክስ ኖሮ ወደ ሌላ እምነት ሄደ ሲመለስ ይጠመቃል አይጠመቅም እና ሲጠመቅ ጥምቀት አልተደገመም ይባላል ግን ጥምቀት ስንት ነው አንድ ነው እና ለምን እናጠምቀዋለን ሲመጣ የልጅነት አይደለም የምን ነው የንስሐ በጣም ጥሩ ስለዚህ ይሄን በተመለከተ ለምንድን ነው ጥምቀት አንዲት የሆነችውና ማትደገም የሆነችው የሚለው እናንሳና እንጨርስ የመጀመሪያው በብሉይ ኪዳን እንደ ጥምቀት የእግዚአብሔር መሆኛ መንገዱ ግዝረት ነው ብለናል አይደል ሰው ስንቴ ነው የሚገዘረው ሁለቴ ሆነ እንዴ ስንቴ አንዴ ጥምቀትም ስንት ነው አንዴ ነው ሁለተኛ ከጌታ ስጋና ደም የምንሳተፍበት ምስጢር ነው ጥምቀት እንደምናውቀው በውሃ ውስጥ በመግባታችን ሞቱን ከውሃው ስንወጣ ትንሳኤውን እንገልጣለን ብለናል አይደል ጌታ የሞተው ስንቴ ነው የተነሳውስ ስለዚህ ጥምቀት አንድ ጊዜ ነው ከዚያ ጋር የምንተባበርበት ምስጢር ስለሆነ ማለት ነው ሌላኛው አንድ ሰው ከእናትና ከአባቱ የሚወለደው ስንት ጊዜ ነው አሁን አንድ ልጅ ከአባቱ ጋር ተጣልቶ ተለይቶ ኖሮ ወይ አባቴ ጋር መኖር ፈልጋለሁ ብሎ ቢመጣ እንደገና ወደ አባቱ አብራክ ገብቶ ይወለዳል ወይስ ይታረቃል ስለዚህ ኦርቶዶክስ ኖሮ ሌላ እምነት የሄደ ሰው እንደገና ጸጽቶት ቢመለስ ዳግም አይወለድም አንዴ ተወልዷል ከአባቱ ጋር ስለተጣላ የንስሐ ጥምቀት ተጠምቆ ልጅነቱን አድሶ ቤተክርስቲያን ውስጥ ይኖራል ማለት ነው በዚህ ትምህርት ጸንተን እንድንኖር መድኃኔዓለም ይርዳን እግዚአብሔር ይስጥልኝ